እንዴት አረፈዳችሁ፣ እንዴት አመሻችሁ፣ እንደየሰዓት አቆጣጠራችሁ እንኳን አደረሳችሁ አይደለ? አሁን ጾመ ነነዌ ነን አይደለ? እቺን 3 ቀን እና ብዙ ዲፕ የሆነ ምስጢር ያለው ነው እና ታላቅ የሆነ ጾም ነው። እግዚአብሔር አምላክ ደግሞ ጾማችንን ጸሎታችንን ይቀበል። ኤኒዌይስ ከሱ ጋር የተገናኘ ነገር ዛሬ ስለምንማማር እንትን ግልጽ ይሆናል። ኤኒዌይስ እሺ። እና የሚያስተምር እግዚአብሔር ነው፣ እኔ አይደለሁም። እግዚአብሔር ያስተምረን። ለኔም ተናጋሪ አንደበት ለእናንተም አድማጭ ልቦና ይስጥልን። ከባለፈው ትንሽዬ ብቻ ከለስ አድርጌ ኦኬ ያልነበራችሁ ምናምን ችግር የለውም። ከለስ ሳይሆን ብቻ አስታውሻችሁ እንትን ልበል። እንደሚታወቀው እንደዚህ ማደርገው ኦኬ ለነበራችሁ ሰዎች አሰልቺ እንዳይሆንባችሁ እሺ። እንደዚህ ማደርገው ላልነበሩ ሰዎች የሆነ ነገር ይዘው እንትን እንዲሉ ስለፈለኩ ነው። የሮሜ መጽሐፍ ሲጻፍ በዋናነት በሮሜ ቤተክርስቲያን የሮሜ መጽሐፍ ጥናት ነውና በዋናነት በሮሜ ቤተክርስቲያን እንዳትረሱ፣ ይሄ መነሻችንን መርሳት የለብንም እሺ። በሮሜ ቤተክርስቲያን ውስጥ ሮሜ በምትገኘው የክርስቶስ ቤተክርስቲያን ከአህዛብም የመጡ ነበሩ፣ ከአይሁድም ወደዚህ ክርስትና የመጡ ነበሩ። ስለዚህ ዛሬ ቤተክርስቲያን ውስጥ ሁለት አይነት ሰዎች አሉ ማለት ነው፣ ወይ ደግሞ ሁለት አይነት ታሪክ የነበራቸው ሰዎች አሉ። ያ ማለት አህዛብ የነበሩ፣ ያ ማለት ያልተገረዙ እግዚአብሔርን የማያውቁ የነበረ በፊት አህዛብ ሲባሉ፣ እንደገና ደግሞ የተገረዙት ደግሞ ከተገረዙት ወገን የሆኑት የአብርሃም ልጆች ወይም ደግሞ ሕግ የተሰጣቸው የነበሩት ደግሞ አይሁዳውያን ክርስትናን ተቀብለው መጥተዋል። ከዛ እንግዲህ አለመግባባቶች ይፈጠሩና ሐዋርያው ቅዱስ ጳውሎስ ይልካል። ይህን መልእክት ሲልክ ምዕራፍ 1 እና ምዕራፍ 2 ስለ ኃጢአታቸው ይወቅሳቸዋል። ባጭሩ ምዕራፍ 1 አህዛብን ኦኬ አህዛብ እንደው እናንተ እግዚአብሔርን ከዚህ በፊት ኦኬ ታብታቡን ተውትና በቃ ታብታቡን ምናምን ተውትና እንትን በሉ በቃ ልብ ብላችሁ ስሙ፣ ችግር የለው እሺ። ሐሳባችሁ ይሰረቃል። ስራ መጨመር አልፈልግም እናንተ ላይ። ኤኒዌይስ አንድም ሁለት ሶስትም ሰው ትንሽ ከያዝን ይበቃል። እግዚአብሔር ደግሞ ይረዳን እሺ። ስለዚህ ታብታቡን ምናምን ተውትና ከቻላችሁ ኮሜንት ላይ እየተከታተላችሁ እንዲሆን ጥቅሱን እየጻፋችሁ ኮሜንት ላይ ለማይችሉ ጻፉ። በየቤታችሁ ናችሁ፣ ስራ ቦታው ናችሁ፣ በተለያየ ቦታው ናችሁ የምታዳምጡም ደግሞ እንደየምቾታችሁ ወይም እንደምትችሉት መጠን ተከታተሉ። ሐሳባችሁ ከኛ ጋር ይሁን። ተውት እሺ። ታብታቡን በቃ ስራ እንትን አይበልባችሁ። በቃ ጀስት መጽሐፍ ቅዱስን ብቻ እንከታተላለን። 1 2 ሰው 3 ሰው ምናምን ኮሜንት ላይ ይጻፍ። ኦኬ እሺ እሺ። ስለዚህ ሁለቱም ከአህዛብም የመጡ ካልተገረዙትም የመጡ ወይ ደግሞ እግዚአብሔርን የማያውቁ የነበሩ ከዛ በኋላ ወደ ክርስትናው ተሰብኮላቸው የመጡ ብርሃን የበራላቸው ልክ ዕብራውያን እንደሚናገር ማለት የተጠመቁ ብርሃን የበራላቸው ማለት የተጠመቁ ማለት ነው ባጭሩ እሺ። የተጠመቁ ክርስቲያን የሆኑ አህዛብና ክርስቲያን የሆኑ ከአይሁድ ደግሞ የመጡ ክርስቲያኖች፣ እነዚህ ሁለቱ አለመግባባት እንግዲህ አንደኛው እኛንን ቀድመን ሕግ የተሰጠን እግዚአብሔርን ከናንተ በላይ እናውቃለን ይላሉ። እነዛኞቹ ደግሞ እንደ ሁሉንም ይበላሉ፣ ምግብ አይመርጡም። እናንተ ምግብ እየመረጣችሁ እንደዚህ የሚል አይነት ቀጣይ ወዳለው ላይ ከዚህ በኋላ በሚመጡት ምዕራፎች በደንብ ስለምናየው ችግር የለውም። ዞሮ ለሁለቱም የሚመለከት አንድ ታላቅ የሆነ ደብዳቤን ይጽፋል። ይህ ደብዳቤ እንዳትረሱ፣ ለነሱ ብቻ አይደለም። አሁን ላይ ለኛ ለሚመጣው ትውልድ ለሁሉ በሁሉም ዘመን ውስጥ ላለ ለክርስቲያኖች ለሁሉም ነው እሺ የተጻፈው። እሱ ዛሬ ምዕራፍ ላይ ይናገራል በነገራችን ላይ እሺ። እና ስለዚህ ሐዋርያው ቅዱስ ጳውሎስ የመጀመሪያ ምዕራፍና ሁለተኛ ምዕራፉን ስለ ኃጢአታቸው ይወቅሳቸዋል። ምን ይላቸዋል ባጭሩ? ምዕራፍና ምዕራፍ 2 ምዕራፍ 1 እና ምዕራፍ 2 በቃ ሁለታችሁም ኃጢአተኞች ናችሁ፣ ሁለታችሁም ኃጢአተኞች ናችሁ እሺ። አሕዛብም ነን ብትሉ እንደው መጀመሪያ ሕግ አልተሰጠንም እግዚአብሔር ትቶናል እንዳትሉ፣ እግዚአብሔር በፍጥረቱ ይታወቃል። ስለዚህ በፍጥረቱ በሰር ዓለም ከመፈጠሩ ጀምሮ ግልጽ ሆኖ የሱ ነገር የታወቀ ነው። ስለዚህ እንደው በልቦናችሁ ነበረ ሕግን የሰጠው ጽፎ ሳይሆን በልቦናችሁ ነበር። እሱን ደግሞ እናንተ እንዳልተሰጠ አድርጋችሁ በድላችሁታል። ስለዚህ እንደው ሕግ የለንም ነበር የሚል እንደው ምክንያት መስጠት አትችሉም ይላችኋል ምዕራፍ 1። ምዕራፍ 2 ላይ እናንተ ደግሞ ከአይሁድ ነን የምትሉ ሕግ ተሰጥቷችሁ
እግዚአብሔርን ቀድማችሁ እያወቃችሁ የነበራችሁ ከሆነ ጭራሽ እንደውም ከአሕዛቡ የበለጠ እናንተ ላይ ፍርዱ እንደውም ይከብዳል። ለምን? መጀመሪያ እያወቃችሁት የነበረ ትልቅ እድል ነበራችሁ። ስለዚህ እንደውም ፍርዱ ለእናንተ የበለጠ ነው። ስለዚህ ለሁለታችሁም ፍርድ አይቀርላችሁ እና ሁሉም ሰው እንደሰራው ነው። ስለዚህ ይሄ እናንተ የተቀበላችሁት ሕግም ቢሆን ወዴት ነው የሚወስዳችሁ? ወደ ንስሐ ካልወሰዳችሁ ምን ዋጋ የለም እያለ ይናገርና ምዕራፍ 3 ላይ እንግዲህ አይሁዳዊ መሆን ብልጫው ምንድን ነው? ታላቅ የሆነ ብልጫ አለው። አይሁዳዊ ስለሆንክ ትድናለህ። በስጋ የአብርሃም ዘር ከሆንክ ትንትላለህ፣ መዳን አለ። ግዴታ የአብርሃም ዘር በስጋ መሆን ነው ለመዳን ነው አይደለም። እና ምንድን ነው ሲላቸው በሕግ የተመሰከረ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገለጠ። ይሄ ሰውን የሚያጸድቅ ሰውን በእግዚአብሔር ፊት ንጹህ የሚያደርግ ግን ይህ ንጹህ የሚያደርግ እንደው አዲስ እንኩ ተቀበሉ ብሎ ሳይሆን ለተደራሲያኑ እንደው አዲስ ፈልስፎ ሳይሆን የነገራቸው ምን አላቸው? ይህ አዲስ ሳይሆን ቀድሞኑ በነቢያት በሕግ የተመሰከረለት እርሱ ማን ነው? በክርስቶስ የሚገኘው ጽድቅ። በክርስቶስ ምን? በማመን። ዝቅ ብሎ ቁጥር 22 ላይ 3:22 ምን ይላል? እርሱም ይህ የእግዚአብሔር ጽድቅ የተገለጠው ለሚያምኑ ሁሉ የሆነ ነው። ስለዚህ የአብርሃም ዘር ነን ብትል፣ ተገርዘናል ብትል፣ አይሁድ ነበርን እኛ ቀድመን ብትል፣ ኦኬ እናንተም ደግሞ እኛ እግዚአብሔርን አናቅም ነበር ብትሉ፣ ሁለታችሁም የምትድኑት ምን ሲሆን ነው? በእምነት በኩል ሲሆን ነው። ሁለታችሁ አንተ ብልጫ አይኖርህም ከሱ የተለየ። አሁን በክርስቶስ መንግስት ውስጥ አይሁዳዊ ስለሆንክ ብልጫ አይኖርህም። እናንተም ደግሞ የምታንሱ ሆናችሁ አይደለም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዎ ማንም በክርስቶስ ቢሆን ደግሞ አንድ ነው። ሴት የለ፣ የግሪክ ሰው የለ፣ አሕዛብ የለ። ይህን ሁሉ ይነግራቸዋል ማለት ነው። እሺ ይህን ሁሉ ይነግራቸዋል። ከዛ በኋላ ይህ የእግዚአብሔር ጽድቅ የተገለጠው በነቢያት የተመሰከረለት መጽሐፍት ሁሉ የተናገሩለት በክርስቶስ የሆነው ይህ ጽድቅ የተገለጠው ምንድን ነው? ለሚያምኑ ሁሉ የሆነ ነው እና በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ለምን ልዩነት የለምና ይላቸዋል። ምክንያቱም ሁሉም ኃጢአት ሰርተዋልና የእግዚአብሔር ክብር ጎሏቸዋል። ካስታወሳችሁ ምዕራፍ 1 እና ምዕራፍ 2 አሕዛብም አይሁድም ኃጢአት እንደሰሩ ነግረናቸዋል። እሺ እና ይህንን አሁን የእግዚአብሔር ጽድቅ የምንለው ልዩነት ከሌለ በክርስቶስ በማመን የሚገኝ ከሆነ እንዴት አደረገልን? እግዚአብሔር አምላካችን በእምነት የምናገኘው አደረገልን። እሱም ስርየት ነው፣ የኃጢአት ስርየት። እንዴ በምን የሆነ? በደሙ የሆነ በማደም በክርስቶስ ደም የሆነ። ስለዚህ ያ በቤዛነቱ ወይ ደግሞ በደሙ የሆነን ማስተስሪያ የምናገኘው በምን በኩል ነው? በእምነት እንድናገኘው አደረገን። ስለዚህ አይሁዳዊ ነኝ ብትል ተከረጃለሁ፣ እንደው የአብርሃም ልጅ መሆን አለብን፣ የስጋ ዘር መሆን አለብን ብትል ምን ማድረግ አለብን? ማመን አለብን። በእምነት የሚገኝ ተደርጎ ቆሞልሃል። ስለዚህ ማንም ሰው በደሙ የሆነ ማስተስሪያ በቤዛነቱ የሆነ ማስተስሪያ ይህን ማግኘት ከፈለገ በምንድን ነው? በእምነት በኩል ነው ማግኘት የሚችለው እንጂ በመገረዝ አይደለም። እሺ ብሎ ይነግራቸዋል። ኦኬ ስለዚህ አሁን ትምክህት ወዴት ነው? በቃ እንደው በሕግ ስራ ነው። ልብ በሉ እንዳትረሱ። በሕግ ስራ ነው ትምክህታችን። የሕግ ስራ የሚለው ምንድን ነው? የኦሪት ስራ ነው። እሱን እመጣበታለሁ። ስለዚህ በስራ ሕግ ነው አይደለም። ስለዚህ አሁን ትምክህታችን በእነሱ አይደለም። እሺ ስለዚህ በስራ ላይ ሳይሆን የተመሰረተው ትምክህታችን በምንድን ነው? በእምነት ሕግ ነው። ሰው በማመን ይጸድቃል በሚለው ሕግ ነው። እሺ ስለዚህ ያ ትምክህታችን በእግዚአብሔር ፊት በምንጸድቅበት በእግዚአብሔር በመሆኑ እንጂ በእኛ ስራ አይደለም። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ስለዚህ ምን እያለ ነው? ሰው ያለ ሕግ ስራ ምዕራፍ 3 ቁጥር 28 እንደዛ የሚለው እንዳትረሱ፣ በኋላ ይጠቅመናል። 28 ለምን ይላል? 3:28 ሰው ያለ ሕግ ስራ በእምነት ይጸድቃል። ሰው ያለ ሕግ ስራ ማለት የሕግ ስራ ምንድናቸው? መገረዝ፣ ኦኬ ይህን አታርግ ይህን አድርግ የሚሉ ማለት ነው። የመንጻት ስርዓት፣ የኦሪት መስዋዕት፣ እነዚህ ነገሮች እነዚህ በሕግ የተሰጡ ናቸው። እሺ እነዚህም በማድረግ ሳይሆን ያለ እነዚህ ስላመነ
ምን ይላል? ይጸድቃል። ስለዚህ ጽድቁ በሕግ በኩል ሳይሆን በእምነት በኩል የመጣ ነው ማለት ነው። የትኛው ጽድቅ? ከእግዚአብሔር የሆነ የእግዚአብሔር ጽድቅ። ይህ ስጦታ ታላቅ የሆነ ስጦታ ነው። ስለዚህ እንደው ምን ብሎ ነው የሚጨርስላቸው? ስለዚህ እግዚአብሔር የአይሁድ ብቻ አምላክ ነው አይደለም። አይደለም። እግዚአብሔር የአይሁድ ብቻ አምላክ ነው። አምላክነቱ ለማን ነው? ለሁሉም። የፍጥረት ሁሉ መጋቢ ነው ብለን የምናምነው። በነገራችን ላይ እኛ ክርስቲያኖች እናንተ ስንማማር ስንመሰክርም እግዚአብሔር የሁሉ መጋቢ ነው። የዚች ዓለም መጋቢ፣ አስገኝ፣ ፈጣሪ፣ ጠባቂ፣ ሁሉ በእጁ የሆነ ፈጣሪያችን አምላካችን እግዚአብሔር ብለን እናምናለን። ያ ማለት የክርስቲያን ብቻ አምላክ ነው ብለን አይደለም። የሁሉ አምላክ ነው። አምላክነቱ ለሁሉም ነው። ሁሉም ፈጥሯል። እሺ፣ ሁሉ የሆነው በእርሱ ነው። ያለ እርሱ ምንም አልሆነም። እሺ፣ ስለዚህ የአይሁድ ብቻ ነው ይላቸዋል። አይደለም። የአሕዛብስ ደግሞ አምላክ አይደለምን? ነው። አሁን የተገረዝን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። ስለዚህ አምላክነቱ ለሁለታችሁም ነው ይላቸዋል። ስለዚህ በዚህች ቤተ ክርስቲያን ውስጥ አሁን ታዲያ ይሄ ነገር እንዴት ይሰራል? አሁን በዚህ ኮንቴክስት ስናየው ማለት ነው። ለምሳሌ ያኔ የዛሬ 2000 ዓመት የተጻፈ ደብዳቤ አሁን እንዴት ይሰራል? ይሄ ነገር እኛ ላይ እንዴት ነው አፕላይ የሚደረገው? ለምሳሌ ቤተ ክርስቲያን ውስጥ ከተለያየ ቦታ፣ ከተለያየ ባህል፣ ከተለያየ ነገር የሚመጣ ሰው አለ የለም? ይሄ እንደውም ይጠቅመናል። እቺን ተናግሬ በቃ ይሄ ነው የምዕራፍ 3 መጨረሻ። ምዕራፍ 3 ይሄን ይመስላል። አንድ አሕዛብን የሚወቅስበት ነው ከኃጢአት በታች እንደሆኑ፣ ሁለት አይሁዶች ደግሞ ከኃጢአት በታች እንደሆኑ የሚወቅስበት ነው። ከዛ 3 ደግሞ ስለዚህ ስለ ታላቅ ጸጋ ስለ ታላቅ ጽድቅ ይናገራል። እሺ አሁን ይሄ እንዴት ነው የሚሰራው? በእኛ ቤተክርስቲያን ውስጥ በክርስቶስ ቤተክርስቲያን ውስጥ ክርስቲያኖች ከተለያየ ቦታ የሚመጣ ሰው አለ። ለምሳሌ በትንሹ ለምሳሌ ከፕሮቴስታንት የሚመጣ አለ፣ ከእስልምና የሚመጣ አለ፣ ከጆሆቫ ዊትነስ የሚመጣ አለ፣ ከኤቲዝም የሚመጣ አለ። እግዚአብሔር የለም ብሎ የሚያምን ሊኖር ይችላል። አንድ ከእምነት አንጻር ማለት ነው። እንደ የተለያየ እምነት የሚያምን ሊኖር ይችላል። ከዛ የሚመጣ አለ። ሁለተኛ ደግሞ ከተለያየ ባህልም ይመጣል። ባህል እንዳትረሱ፣ ባህል ነው ያልኩት። ስለዚህ ሰው ልጅ የራሱ ባህል ይኖረዋል አይደለ? ያደገበት አካባቢ ለምሳሌ በውሃ ምትክ ወተት ብቻ ሲጠጡ የሚኖሩ በጫካ ውስጥ የሚኖሩ ሰዎች ሊኖሩ ይችላሉ። ወደ ክርስትናው ሊመጡ ይችላሉ። ምግብ ስጋ ብቻ የሚመገቡ እና ይሄ ሽሮ ምናምን የጾም የማያውቁ ሊኖሩ ይችላሉ። እሺ ስለዚህ ሰው ከመጣበት አንጻር ነው የምናየው ማለት ነው። አሁን ለምሳሌ ከእንደዚህ አይነት ከመጣ አይ እንደው ክርስቲያን ከሆንክ በኋላ ይሄ እኮ ያስነውራል ወይም ደግሞ ይሄ እኮ ያረክሳል እያልን እንድንገፋው አይደለም። ልክ ወደ ክርስትና ኬትም ይምጣ ኬትም ወደ ክርስትና ከተጨመረ በኋላ በክርስቶስ ምንድነው? አንድ ነው። እኔም እሱም አንድ ነው። ወንድ የለ ሴት የለ። ኦኬ ተገረዘም አልተገረዘም፣ ድሮ አይሁድም ነበር አልነበረም፣ ሙስሊም ነበር አልነበረም። ስለዚህ ከሁሉም ከተለያየ ቦታ ከምንም ይምጣ ከምንም ከመጣ በኋላ አንድ ነው። አንተና አንቺ ልዩነት የላችሁ። እሺ አዎ መነጽሩ ደግሞ ሪፍሌክት እያደረገ በጣም እየረበሸኝ ሆነ። እሺ እንግዲህ አይኔን እያያችሁ ደግሞ እንትን እንዳትሉ እንዳትሳቀቁ እንዲባጠፋው ነው የሚሻለው። አንደኛ ብርሃኑ እንትን አይደለም። ኤኒዌይስ ስለዚህ በቤተ ክርስቲያናችን ውስጥ ትላንትና የተጠመቀ ዛሬ የተጠመቀ የዛሬ 10 ዓመት የተጠመቀ ከሐመር ጎሳ የመጣ ኦኬ አሁን ለምሳሌ እንደውም እኔ አንዳንዴ በጣም ሁላችንም ልንታዘብ እንችላለን። አንዳንድ ሰዎች አሉ ለምሳሌ ሰዎች በራሳቸው ባህልና ቋንቋ እግዚአብሔርን ሲያመሰግኑ ኧረ ይሄ ያሬዳዊ ዜማን የተከተለ አይደለም አይባልም። እሺ አይባልም። ሰዎች በራሳቸው ባህል ሊያመሰግኑ ይችላሉ። እኛ እነሱን ለመውቀስ ወይ ደግሞ እነሱን አይሆንም ለማለት አይፈቀድልንም። ይሄው በሮሜ መልእክት እስካሁን እስከ 3 ባየነው አይፈቀድልንም። ኦኬ ወደ ኋላ እንመልከት ከተባለ ይሄው እኛ ምን ነበርን? ከኃጢአት በታች ነበርን። እኛም ወደ ኋላ የኛ የሚመልከት ከተባለ እኛ ምን ከመጀመሪያው ጸድቀን ነበር? አልጸደቅንም። ከመጀመሪያው የቁጣ ልጆች ነበርን። እኛም እኮ ወደ ክርስትና መተን ነው
አይደለ? ለምሳሌ እኛም የምን ዘር ነን ልንል ነው። ኦኬ። ስለዚህ ሰው የመጀመሪያ ምንድነው ህግን አይደለም እናስቀድመው። አሁን በአዲስ ኪዳን በክርስቶስ ያገኘነው ምንድነው? ፍቅር ነው፣ ታላቅ የሆነ ፍቅር። ስለዚህ አሁን ምንድነው የምናስቀድመው? ፍቅር። ስለዚህ ከህግ ፍቅር ይቀድማል ማለት ነው። እሺ፣ ከህግ ፍቅር ይቀድማል። ልብሱ ቆሻሻ የነበረ አስተዳደጋቸው ወይ ደግሞ አኗኗሯቸው እንደው ብዙ ከንጽህና ጋር ከንጽህና ጋር ብዙ የተያያዘ ጉዳይ የነበራቸው ሰዎች ሲመጡ መጠየፍ የለብንም። ኦኬ፣ ሁለታችንም ከኃጢአት በታች ነበርን፣ በኃጢአት ውስጥ ነበርን ክርስቶስ ባይመጣ ኖር። ስለዚህ ክርስቶስ ስለመጣ ለሁላችንም ሲል ስለሆነ የሞተው። ስለዚህ እነዚህ የመጽሐፍ ባጭሩ ምን እያለን ነው? ለሁሉም ስለሆነ ክርስቶስ የሞተው ይህንን ታላቅ የሆነ ቤዛነት፣ ይህንን ታላቅ የሆነ በደሙ የሆነ የኃጢአት ስርየት የምናገኘው በእምነት በኩል ከሆነ ልዩነት ከሌለ ኬትም ይምጣ ኬትም አንድ ነን። እኔም ትላንትም የተጠመቀው ነገም የሚጠመቀው አንድ ነን። ምናልባት ከአገልግሎት አንጻር የጊዜ ሁኔታዎች እንትን ሊባሉ ይችላሉ። ይሄ እሱ ስርዓት ነው። ዛሬ ተጠምቆ ዛሬውን ወደ አገልግሎት ስለማይሄድ ከአገልግሎት አንጻር ከቤተ ክርስቲያን አስተዳደር ከቤተ ክርስቲያን አገልግሎት አንጻር። ስለዚህ አንዳችን ሌሎቻችንን መናቅ እንደሌለብን በክርስቶስ ሁላችንም አንድ እንደሆንን የምንማርበት ክፍል ነው። ምዕራፍ 3 እንዲህ ይላል። ስለዚህ የተገረዘ ሰው ከመጣ ስለ እምነት ይጸድቃል። ኦኬ፣ የተገረዘ በመሆኑ ብቻ ሳይሆን እንደው ተገርዞ ቢመጣ ማመን ስላለበት ስለ እምነቱ ይጸድቃል። ያልተገረዘው ደግሞ ሲመጣ በእምነቱ ደግሞ ይጸድቃል እሱ። ስለዚህ ሁለቱን አንድ የሚያደርግ ነው። ስለዚህ ክርስቶስ ሁለቱን አንድ የሚያደርግ ሆኗል ማለት ነው። እሺ፣ ስለዚህ በቤተ ክርስቲያን ውስጥ አድሎ የለም በማዘን በክርስቶስ ዘንድ። ይሄንን ያዙ። ኦኬ፣ ከዛ ቀጠል ያደርግና ወደ ዛሬው ወደ ምዕራፍ እንደምታዩት ምዕራፍ 4 እንማማራለን። በጣም ቀላል ነው። ልብ ብላችሁ ስሙት። እግዚአብሔር ይርዳን። እሺ፣ ምን ብሎ ይጀምራል? እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን። ኦኬ፣ ምን እያለ ነው? አባታችን አብርሃም፣ አባታችን ብለን የምንጠራው አብርሃም ማናቸው አባታችን ብለው የሚጠሩት? አይሁዶች አለ። ስለዚህ በምንድን ነው ያለው ሪሌሽናቸው፣ ግንኙነታቸው በምንድን ነው? አባታችን አብርሃም ሲባል በስጋ ነው አይደለ? ራሱ ለዛ ነው በስጋ አለ። በስጋ ማለት ምን ማለት ነው? አይሁዳዊ ዘር ማለት ነው። እሺ፣ አይሁዳዊ ዘር ልክ እንደ ክርስቶስ ማለት ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ እንደሚል በዘር ማለት ነው። በስጋ ሲል በዘር የአብርሃም ልጆች ነን የሚሉ ነበሩ አይደለ? አዎ። በዚህ በሮሜን ቤተክርስቲያን መጀመሪያ ላይ እንደነገርኳችሁ ይኩራሩ ነበር። እኛ የአብርሃም ዘር ነን። ከዚህ በፊት ለማየት እንደሞከርነውም ደግሞ በጣም ኩራታቸው ወይም ደግሞ ትምክታቸው የአብርሃምን ስም እየጠሩ እንደሆነ አይተናል። ኦኬ፣ ኢቭን ሰው ሊያስተምራቸው ሲል እንኳን እኛ የአብርሃም ዘሮችን እንዴት ልታስተምር ይላሉ። እሺ፣ ይሄ እንዳትረሱ። በጣም ነው የሚኩራሩት። እና እንደውም ላስታውሳችሁ ክርስቶስ ስለ ነጻነት እያስተማረ በጣም አስቂኝ ሰዎች ናቸው በነገራችን ላይ። እና እግዚአብሔር ይድረስላችሁ። አሁን ላሉት ደግሞ ስፔሻሊ ለክርስቲያኖቹ አይደለም፣ እሺ፣ ለአይሁዳኖቹ ማለት ነው። እሺ፣ እና ያ ትምክታቸውም ነው አሁን ይሄው ክርስቶስን እንዳይቀበሉት ያደረጋቸው ማለት ነው። እና ዮሐንስ ወንጌል ምዕራፍ 8 ስታነቡት ስፔሻል ከ33 ጀምሮ ስለ ነጻነት እንደው ነጻ ትወጣላችሁ ባሪያ አትሆኑም ነበረ እንደው ብታምኑ እያለ እያስተማራቸው እያለ መሀል ያቋረጡትና ምን አሉ? እንዴ እኛ አብርሃም ዘር ነን፣ ለምን ባሪያ ትለናለህ? ማንም ቅኝ አልገዛንም፣ የማንም ባሪያ አይደለንም። ኦኬ፣ እንዴት አንተ ነጻ ትወጣላችሁ ትለናለህ? እኛ የአብርሃም ዘር ነን፣ ለማንም ባሪያዎች አልሆንም። የአብርሃም ዘር ነን ብለው በዘር ወይ ደግሞ በስጋ የአብርሃም ልጅ ስለሆኑ ምን ይላሉ? ይኩራራሉ። ይህ መኩራራት ወደ ክርስትናም ከመጡ በኋላ የተወሰኑት ወደ ክርስትናም ከመጡ በኋላ ወደ ክርስትናም ከመጡ በኋላ በጣም አስቸጋሪ ነበረ። በጣም አስቸጋሪ ሆኑበት ነበረ። በገላትያ ቤተክርስቲያን አይተናል አይደለ? በገላትያ ቤተክርስቲያን አይተናል። መገረዝ አለባችሁ እያሉ ዕብራውያንም ጽፎልናል። በተለይ ሮሜ ላይ ደግሞ በደንብ ይነግረናል። እና በጣም ነበር ፕራይድ የሚያር በጣም ነበር ኩራታቸው በስጋ የአብርሃም ዘር ስለሆኑ ማለት ነው። እሺ፣ እና ይህንን ክርክር
ምን ማድረግ ፈለገ? ውድቅ ማድረግ ስለፈለገ ምን ብሎ ጀመረ? እንግዲህ በስጋ ይሄው እሱም አይሁዳዊ አይደለ? ጳውሎስ ራሱ አይሁዳዊ ነው። እሺ እንግዲህ በስጋ አባታችን ብሎ ይጠራል። ለዛ ነው እሺ አባታችን የሆነ አብርሃም ምን አገኘ እንላለን። ስለዚህ የስጋ ዝምድና እንዳላቸው የመጀመሪያ እንዲያውቁት አደረገ። ሁለተኛው ሐዋርያው ቅዱስ ጳውሎስ አቤልን አልጠቀሰም። ሐዋርያው ቅዱስ ጳውሎስ ኖህን አልጠቀሰም። ታስታውሳላችሁ ዕብራውያን 11:4 እና ዘፍጥረት 6:9 አቤልም ጻድቅ ነበር ተብሏል። ዕብራውያን 11 ላይ ስንማማር አይደለ? እንደገና ደግሞ ኖህ ደግሞ ጻድቅ ነበር፣ በጊዜው ካሉት ጄኔሬሽን በጊዜው በዘመኑ ከነበሩ ሰዎች ጻድቅ ነበር ተብሏል። እና ታዲያ ጻድቅ ሆኖ እያሉ እነዚህ ሰዎች ለምንድን ነው እነሱን የጠቀሰው? ለምንድን ነው? ይኸው እሺ አለው አይደለ? ኮሜንት ውስጥ ታክ አድርጎብኛል። አንዴ እንትን አድርጉልኝ። ምንም ኮሜንት ቆያሁን። ኦኬ ቴንክ ዩ። እሺ ለምንድን ነው አቤልና ኖህን ለምሳሌ ያልጠቀሰው? እነዚህ ጻድቅ ተብለው ተነግሯቸዋል። ምን ላይ? ዕብራውያን 11:4 እና ዘፍጥረት 6:9 ላይ። እሺ ኖህም አቤልም ጻድቅ ነበሩ ተብለዋል። አቤል ማለት የአዳም ልጅ ማለት ነው፣ ያኔ ከአብርሃም በፊት የነበሩ እና አብርሃምን ለምን ጠቀሰላቸው መሰላችሁ? አብርሃም ሁለቱ አቤልም ኖህም የብዙሃን አባት ተብለው አልተጠቀሱ በመጽሐፍ ቅዱሳችን። የብዙሃን አባት ወይ ደግሞ ይሄ አባትነት እንትን አልተሰጣቸውም። የብዙሃን አባት ትሆናለህ የሚል የተስፋ ቃል አልተሰጣቸውም። ስለዚህ ታላቅ የሆነ የተስፋ ቃል ተሰጥቷል። ለአብርሃም። እሺ ለዛ ነው የሚኩራሩት። ታላቅ የሆነ ተስፋ ቃል ተሰጥቷል ዘፍጥረት 17:4 ላይ። እሺ ስለዚህ የብዙ አህዛብ አባት አድርጌሃለሁ ተብሎ የተሰጠው ለአብርሃም ስለሆነ አብርሃምን መጥቀስ አስፈለገ። ሌላው ምክንያት አብርሃምን ያነሳበት ምክንያት ልክ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ይውላችሁ ይህም ማንሳቱ አህዛብም እምነቱን በመምሰል ከአብርሃም ጋር ዝምድና እንዲመሰረቱ መንገድ ይከፍታል ይላል። ስለዚህ አሁን አይሁድ በስጋ ተብሎ የለ እንዴት ደግሞ በእምነት የአብርሃም ልጆች መሆን እንደሚቻል ሊነግር ነው። ስለዚህ ለዛ መንገድ ይከፍታል። ቅድም ያልኳችሁን ሴንት ጆን ክሪሶስቶም ቅዱስ ዮሐንስ አፈወርቅ the Jewish kept repeating that Abraham the friend of God was the first to be circumcised. Paul wants to show that he was justified by faith ይላል። ሌላኛው ይሄን ስትረጉምላችሁ ሌላኛው ደግሞ ምክንያት አብርሃምን ያነሳው ይሄው የእግዚአብሔር ወዳጅ የተባለ እሺ ታላቅ የእምነት ሰው የተባለ አብርሃም ራሱ በእምነት ነው የጸደቀው ወይ ደግሞ ይሄን መጽደቁን ያገኘው በእምነት ነው የሚለውን ሊያሳያቸው ስለፈለገ አብርሃም ብሎ ጀምሯል። ሰው ትልቅ ጆሮ ነው የሚሰጡት አይደል? ስለዚህ ምን አለ እንግዲህ አብርሃም ምን አገኘ? ኦኬ ያገኘውን እሺ አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም ማለት ምን እያለ ነው ባጭሩ? አብርሃም በስራ አልጸደቀም። ኦኬ ጽድቁን ያገኘው ኮዙ ለጽድቁ ምክንያት የሆነው ስራ አይደለም። ስራ ቢሆን ኖሮ አብርሃም የጸደቀው በስራው ቢሆን ኖሮ ልብ በሉ፣ በስራው ቢሆን ኖሮ የሚመካበት ምክንያት ይኖረዋል። በስራዬ ነው የጸደቁት ብሎ የሚመካበት ምክንያት አለው። ምክንያቶቹን ዘረዝርላችኋለሁ። እሺ ለምን የአብርሃምን መልካም ስራ መቼም ማንም ያውቃል አይደል? ዘረዝርላችኋለሁ። ግን በስራ አይደለም የጸደቀው አለ። ከዛን ሁላችሁም ጭንቅላታችሁን ውስጥ እንዴ ያዕቆብስ የሚል አይደለም የሚመጣላችሁ? እሺ ጥቅስ ጻፉላቸው። ያዕቆብ 2:21 ሐዋርያው ቅዱስ ጳውሎስ እዚህኛው ክፍል ላይ ሮሜ 4:2 ላይ አብርሃም በስራ ጸድቆ ቢሆን የሚመካበት አለው። በስራ አይደለም የጸደቀው ግን በእግዚአብሔር ዘንድ አይደለም። በስራ ጸድቆ ቢሆን ኖሮ ኦኬ የሚመካበት ይኖረዋል። እና የሚመካው ደግሞ በእግዚአብሔር ፊት አይደለም። ሰው በእግዚአብሔር ፊት ይሄ ስራው ምን አይልም አያጸድቀው። ኦኬ ስራው በእግዚአብሔር ፊት የሚያጸድቅ ሆኖ አይደለም። እሺ ከዛ ደግሞ ያዕቆብ ደግሞ 2:21 ላይ ሁላችንም የምናውቀው ጥቅስ አለ አይደል? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቅ አልነበረም? ይጋጫል? አይጋጭም። ሁሌ ፕሮቴስታንቶች ይህን ጥቅስ ያዕቆብን ስታነሱላቸው ወደ ይሄን ሮሜን ነው እሺ የሚጠቅሱት። ሮሜ 4:2 ላይ ያለውን ከዛም 4:4 ብቻ ሮሜ ላይ ያለውን እና ያዕቆብን
እንደሚጣላ አድርገው ያቀርቡላቸዋል። በነገራችን ላይ የመጀመሪያው አብርሃም በስራ ጸድቆ ቢሆን የሚመካበት አለው እያለ ያለው አብርሃም ወይም ደግሞ እዚህ ስለ ስራ የሚያወራው ስለምን ስራ ነው? የህግ ስራ ነው። እሺ የመጀመሪያው ነገር መያዝ ያለብን ማለት ነው። የመጀመሪያው በምንም አይነት ስራ ኦኬ ሰው በስራው ይጸድቃል ወይም ደግሞ በስራችን የጸደቅ ነው ብለን አንናገርም። እንደ ኦርቶዶክሳዊም አስተምሮ እንደ ቤተክርስቲያንም አባት አናስተምርም። ኦኬ የመጀመሪያው ነገር እሱ ይያዝ። ኦኬ ግን እዚህ ክፍል ላይ እየተናገረ ያለው ስለ ህግ ስራ ነው ወይ ደግሞ ስለ መገረዝ ከዛ በኋላ ስለተሰጠው ነው። ያ ማለት ምን ሊያሳይ ፈልጓል? ሐዋርያው ቅዱስ ጳውሎስ የሰዓቱን ልዩነት ሊያሳይ ፈልጓል። እንዴት መሰላችሁ? አብርሃም ባጭሩ የእግዚአብሔር ቃል ወደሱ ይመጣል። የአብርሃም ታሪክ የሚጀምረው ከዚህ ነው። ኦሪት ዘፍጥረት ምዕራፍ 12 ስታነቡ የእግዚአብሔር ቃል ወደሱ ይመጣና እንግዲህ አብርሃም የሸመገለ ነበር በዛ ጊዜ። እናንተ ብትሆኑ አስቡት እያሰባችሁት እሺ። እና የእግዚአብሔር ቃል ይመጣና ወደሱ ተነስ ውጣ ይለዋል። እና ውጣ ሲለው ግን ተስፋ ይሰጠዋል። ታላቅ የሆነ ተስፋ ይሰጠዋል። ያ ተስፋው ግን በጊዜው ወዲያው የሚያገኘው አልነበረም። እሺ ወዲያው የሚያገኘው አልነበረም፣ የሚታይም አልነበረም። ውጣ የማሳየን ምድር ኦኬ ለዘርህ አወርስሃለሁ ይለዋል። እሺ እባርካለሁ፣ አንተን የሚባርኩትን እባርካለሁ። ይህን ሁሉ ተስፋ ይሰጠዋል። የተስፋውን ቃል ይሰጣል እግዚአብሔር። ከዛ በፊት ግን ምን ብሏል? ቤትህን ትተህ ኦኬ ውጣ፣ ሀገርህን ትተህ ውጣ ብሏል። ስለዚህ አንድ ለሸመገለ ሰው ተነስ ውጣ የሚል ነገር ሲመጣ ከባድ ነው አይደለ? ለሸመቅ ወጣት ብንሆንስ እሺ እንወጣለን እንላለን። ሰው ይሄንን ቃል አምኗል ምንም ሳያይ። ስለዚህ ሐዋርያው ቅዱስ ጳውሎስ ዕብራውያን ላይ እንዳስተማረን እምነት ምንድነው? ተስፋ ስለምናደርገው ነገር የሚያስረዳ ነው። ስለዚህ ታላቅ የሆነ ተስፋ ተሰጠው። ያን ተስፋ በቃ አመነ ወጣ። ኦኬ በዛ እድሜው ማለት ነው። እና ሽማግሌ ነው። እንክብካቤ ከሰዎች ያስፈልገው ነበር እና ያን ሁሉ አላሰበም። ኦኬ ስለዚህ ለሚበልጠው ታላቅ ለሆነው ለእግዚአብሔር በእምነት ምን አለ? ታዘዘ፣ አመነ። አብርሃም አመነ ወጣ። ስለዚህ በሱ አሕዛብ ሁሉ እንደሚባረኩ የብዙሃን ሁሉ አባት እንደሚሆን ይህ ሁሉ ተስፋ ሲሰጠው ዘሩ እንደሚበዛ እሺ ምድሪቷን እንደሚወርስ ሲሰጠው ታላቅ ስለሆነው ስለዛ ተስፋ ቃል እያሰበ ስለነበረ ያንን አመነ ወጣ። ኦኬ አምኖ ወጣ። ኢቭን የኖረበት ከዚህ በፊት ዕብራውያን 11ን ስንማር የኖረበት ምድር እንኳን እንደ መጻተኛ ነው የኖረው አይደለ? ሐዋርያት ሥራ ምዕራፍ 7 እስጢፋኖስ በደንብ አድርጎ ቅዱስ እስጢፋኖስ ስለተረከው ማለት ነው። ሰው አብርሃም የመጀመሪያ ግዝረት አይደለም የተሰጠው። አብርሃም ምንድነው ያደረገው? መጀመሪያ ተገረዘ። በዛ በሽምግልናው ጻፉልኝ። መጀመሪያ አብርሃም ምንድነው ያደረገው? አመነ። ኦኬ አብርሃም አመነ። ስለዚህ አብርሃም በስራ ጸድቆ ቢሆን የሚለው ስለምንድነው? ስለ ሕግ ስራው፣ ከዛ በኋላ ስለተሰጠው ስለ ግዝረት ኦኬ ከዛ በኋላ ስለተሰጠው የሕግ ስራ ስለሆኑት ስለ ስራዎቹ ነው። አብርሃም መጀመሪያ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የተባለው ምን ሰርቶ ነው? ኦኬ ምን ሰርቶ ነው? አብርሃም ሰራ ስራውም ጽድቅ ሆኖ ተቆጠረለት አይልም፣ አመነ ነው። ስለዚህ እምነት ለአብርሃም ቀዳሚ ነበር። ማንን ማመን? እግዚአብሔርን ማመን። ኦኬ እሺ እግዚአብሔርን ማመን። የቅዱስ ቄርሎስ ኮመንተሪም እዚህ ክፍል ላይ ልክ እንደዛው የሚናገር ነው። ግን ያዕቆብ ደግሞ አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቅ አልነበረም አለ። እዚህ ጋር እያወራ ያለው ምንድነው? ልብ በሉ። እዚህ ጋር እያወራ ያለው ምንድነው? እነዚህን ነገሮች ቆይ የቅዱስ ቄርሎስ ላንብላችሁና ከዛ በኋላ አስረዳችኋለሁ። ቅዱስ ቄርሎስ እንዲህ ይላል። ስለዚህ አብርሃም ይስሐቅን ለመሰዋት ወይ ደግሞ መስዋዕት አድርጎ ለማቅረብ ፈቃደኛ በመሆኑ ጻድቅ ተደርጎ ቢቆጠርም ይህ ድርጊት ቀድሞውኑ ጠንካራ እምነት እንዳለው ግልጽ ማስረጃ ተደርጎ መታየት አለበት ይላል። ያ ማለት ምን ማለት መሰላችሁ? ባጭሩ ልክ ያዕቆብ አባታችን አብርሃም ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረም ሲል ጽድቁ ልክ መስዋዕቱን ሲያቀርብ የጀመረ ነው የሚሉ አንዳንድ አስተምህሮቶች ነበሩ። ያ ስህተት ነው ማለት ነው። ስለዚህ ምን እያለ መሰላችሁ? ያዕቆብ እያለ ያለው እምነት ሲባል ከጅምሩ እምነት ሲባል የሚሰራ መሆን አለበት። ኦኬ ስለዚህ ይህ የሚሰራው ደግሞ ወይ ደግሞ እምነት የምንለው ፐርፌክት ትክክለኛ እምነት የምንለው ምን መሆን አለበት? በስራ የተገለጠ ግባር የተገለጠ መሆን አለበት። ስለዚህ ያለ እምነት ነው ወይ? በእምነት ነው። ይኸው
መስዋዕትነት ወይ ደግሞ በአልታሩ ላይ ማቅረብ ይስሐቅን ማለት እምነት ከሌለ እንዴት ታቀርባለህ ልጅህን? በእግዚአብሔር ላይ እምነት ከሌለ ታቀርባለህ። ስለዚህ እምነት የተለየው አይደለም አይደል? ስለዚህ እሱ እያወራ ያለው ያዕቆብ እያወራ ያለው ሰዎች እምነት ብቻ ብለው መልካም ስራን ወይም ደግሞ ያንን ኢግኖር ለሚያደርጉት መልካም ስራም ግዴታ አስፈላጊ እንደሆነ ለምን እምነት በመልካም ስራ መገለጥ ስላለበት የሚለውን ነው። ሐዋርያ ቅዱስ ጳውሎስ እዚህ ጋር እያቀረበልን ያለው ደግሞ ምንድነው? የሕግ ስራ ስለሰራን አይደለም በእግዚአብሔር ፊት ንጹህ የምንሆነው የኃጢአት ስርየት እነዚህን ሪዋርዶች የምናገኘው ኦኬ ታላቅ የሆነ ስጦታ የምናገኘው ስራ ስለሰራን አይደለም አይደለ? ስራ ስለሰራን አይደለም። ስራ ስለሰራን ቢሆንማ ክርስቶስ ለመጣ ስራ እየሰራን እንቀጥላለን አይደለ? ሰው ስለጾመ ወይም ደግሞ ታላቅ የሆነ ጾም 40 ቀን 40 ሌሊት ሰው ጾም የኃጢአት ስርየት መገኘት ቢችል ኖሮ እነ ኤልያስ አድርገውታል አይደለ? ክርስቶስ ለመጣ አይደል? ስለዚህ በእግዚአብሔር ፊት ልንጸድቅ የምንችለው ትክክል ልንሆን የምንችለው በእግዚአብሔር ፊት ኦኬ በምን በኩል ነው? በእምነት በኩል ነው። ስለዚህ ከኛ አይደለም ማለት ነው። ስለዚህ እሱ ነው የሚያጸድቀው ከኛ አይደለም። እሱ ዝቅ ብዬ በደንብ ነግራቸዋለሁ። ቅዱስ ቄርሎስ የያዕቆብ 2:21ን እንዲህ ብሎ ይፈታልናል። በአንድ በኩል የተባረከው ያዕቆብ አብርሃም ልጁን ይስሐቅን በመሰዊያው ላይ ሲያስረው በስራ እንደጸደቀ ይነግረናል። በሌላ በኩል ደግሞ ጳውሎስ በእምነት እንደጸደቀ ይነግረናል። ይህ እርስ በርሱ የሚጋጭ ይመስላል ነው አላለም? ይመስላል ኦኬ ይመስላል። ሆኖም ይህ ማለት አብርሃም ይስሐቅን ከመውለዱ በፊት እንዳመነ እና ይስሐቅ ለእምነቱ እንደ ሽልማት እንደተሰጠው መረዳት ነው። ታላቅ የሆነ የተስፋ ቃል ነው። በተስፋ ቃል ነው የተወለደው ይስሐቅ እንዳትረሱ እሺ። አብርሃም ቤት መጥተው ቅድስት ሥላሴ ከዛ በኋላ በታላቅ በሆነ በተስፋ ቃል ነው ይስሐቅ የተወለደው። ስለዚህ ይህ እምነት ለእምነቱ እንደ ሽልማት እንደተሰጠው መረዳት ነው። በተመሳሳይ አለ ይስሐቅን ወደ መሰዊያ ሲያስረው ወይ ለመሰዋ ሲያቀርበው ከሱ የሚጠበቀውን ስራ ብቻ ሳይሆን እግዚአብሔር ከሙታን ሊያስነሳው እንደሚችል በማመን ነው። ከሱ የሚጠበቀው ምን ነበረ? ለመስዋዕት ማቅረብ ማንን? ይስሐቅን። እሱ ብቻ ሳይሆን ደግሞ ምን ያስፈልገው ነበር? አብርሃም እምነት ያስፈልገው ነበር። ምን አይነት እምነት? ልጁን ከሙታን እንደሚያስነሳለት። ይሄ እምነት በማን ላይ ያለ እምነት ነው? በእግዚአብሔር ላይ ያለ እምነት ነው። እግዚአብሔር ልጄን ከሙታን እንደሚያስነሳው ካላመንኩ እንዴት ብዬ ልሰዋው አቀርበዋለሁ? ስለዚህ ታላቅ የሆነ እምነት አለ። ስለዚህ ይህ መሆኑ ልክ አብርሃም በስራ እንደጸደቀ የሚለውን ያዕቆብ ስታገኙ እንደው ምንን የሚያጠናክር ነው? ከዛ በፊት የነበረው እምነት ጠንካራ መሆኑን የሚያሳየን ነው። ስለዚህ እምነቱ ቲዎሪቲካሊ ወይ ደግሞ የንግግር ብቻ እንዳልሆነ የሚያሳይ ነው። ስለዚህ እውነተኛ የሆነ ልምምድ ወይም ደግሞ እውነተኛ የሆነ ተግባራዊ የሆነ እምነት እንዳለ እምነቱ ደግሞ በስራ እንደተገለጠ ነው። ለዛ ነው ቅዱስ ያዕቆብ እዛው ምዕራፍ ላይ ከስራ የተለየ እምነት የሞተ ነው ብሎ የተናገረው ማለት ነው። እሺ ስለዚህ ይሄን ያዙት። ኦኬ በደንብ ደግሞ ክሊር ይሆንላችኋል። ታዲያ ሐዋርያው ቅዱስ ጳውሎስ ይሄን ከተናገረ በስራ አይጸደቅም ካለ እሺ ሰው ስለሰራ አይደለም ወይ እኛም ስለሰራን አይደለም ጸደቅን የምንለው በእግዚአብሔር ፊት ትክክል የሆነው በስራችን አይደለም ካልን ራሱ ሐዋርያው ቅዱስ ጳውሎስ ኤፌሶን 2:10 ላይ ምን ብሎናል? ስለ ስራ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ብሏል። ስለዚህ አሁን እያወራ ያለው ምንድን መሰላችሁ? ባጭሩ እዚህ ክፍል ላይ ስለ ሕግ ስራ ወይም ደግሞ ስለ መገረዝ ነው እያወራ ያለው። እሱ ክፍሉን ዝቅ ብሎ ይነግረናል ማለት ነው። እሺ ስለዚህ ከላይ ያየነው ነገር አብርሃም የሚመካበት ነገር አለው ብለን ጀምረን ነበር ያየነው አይደለ? ቅዱስ ዮሐንስ አፈወርቅ ይሄንን በሁለት ይከፍላል። መመካት የሚለው ለምሳሌ በስራ ሰው ሊመካ ይችላል፣ ከዛ ደግሞ በእምነት ሰው ሊመካ ይችላል አይደል? እና በስራው የሚመካ ሰው በቃ በራሱ ላይ እየተመካ ነው፣ በስራው ላይ እየተመካ ነው፣ በሰዎች ፊት እየተመካ ነው እንጂ እንደው በእግዚአብሔር ፊት የሚያስመካ ስራ ኖሮት አይደለም። ለምሳሌ በስራ መመካ ምን ማለት እንደሆነ ልንገራችሁ ባጭሩ። ለምሳሌ እኔ በብሉይ ኪዳን የነበርኩ ሰው ነኝ፣ አይሁዳዊም ልሆን እችላለሁ whatever። ለምሳሌ አልሰርቅም፣ አልገልም ምናምን። ለምሳሌ አልሰርቅም፣ አልገልም ሁለቱ ውሰዱት እሺ። እና በራሴ ጥረት ማለት ነው አልሰርቅም፣ አልገልም። አሁን ይሄን ሁለቱ ማድረግ ችያለሁ አይደል? አለመስረቅን እያረኩ ነው፣ አለመግደልን እያደረኩ ነው።
ይሄን ሁለቱን እያደረኩ ነው አይደል? እና ይሄ ትንሽ ምክንያት ይሆናል። ከምን አንጻር መሰላችሁ? በእግዚአብሔር ከሚመካው አንጻር ትንሽ ምክንያት ራስ ላይ ለመመካት አስባችሁታል? ኦኬ ስርቆት ወይ ደግሞ ግድያን ማስወገድ እንደው ትንሽ ስኬት ነው። ትንሽ ስኬቱ ትንሽ ነው የሚሆነው። እንደው ብትፍጨረጨር ይሄን ነው ልታረግ የምትችለው። ኃጢአትን ልታስወግድ አትችልም። ያለፈው ኃጢአትን የሰራኸውን ልታስወግድ አትችልም። አያችሁ፣ መመካታችን ትንሽዬ ስኬት ነው የሚሆነው። ስለዚህ ሰዎች ይፍጨረጨራሉ፣ ግን ኃጢአትን ማስወገድ አይችሉም። እሺ ኃጢአትን ማስወገድ አይችሉም። ልክ ግን የእግዚአብሔር የሆነው ጽድቅ ግን ምንድነው? ኃጢአትን ማስወገድ ነው አይደለ? ይቅር ማለት፣ መደምሰስ፣ መተው። ይህ ከእግዚአብሔር ነው የሚሆነው። የሚተወው እሱ ነው። ስለዚህ ከእግዚአብሔር ነው። ስለዚህ አሁን ይሄ የሚሆነው ደግሞ በምንድን ነው አለ? በእምነት በኩል። በእምነት በኩል ስለተገረዝክ ኃጢአት ይቅር አይባልም። እነዚህ ህጎች እንደውም እንደሆኑ እናያለን ዝቅ ብለን ማለት ነው። ስለዚህ ይሄን እንደውም ቅዱስ ዮሐንስ አፈወርቅ እንደውም ትንሽ እንትን ነው ብሎ ይናገራል ማለት ነው። ስለዚህ አብርሃም መልካም ስራን እንደው የሚያጸድቅ ቢሆን ኖሮ በሰው ፊት ይመካ ነበረ አይደለ? ለመመካት ምክንያት ነበረው። ምክንያቱ ምንድን ነው? ዘመዶቹና የአባቱን ቤት ትቶ ወጥቷል። በድንኳን እንግዲህ ይቀበል ነበረ። ልጁን ለመስዋዕትነት አቅርቧል። ዘፍጥረት 12፣ ዘፍጥረት 13፣ ዘፍጥረት 18 አይደለ? እነዚህ ሁሉ መልካም ነገሮች የመልካም አባት ነው አብርሃም። ይሄው ምክንያት ነበረው። ቅድም ያልኳችሁ ምክንያት ነበረው። ቢጸድቅ ኖሮ እኔ እኮ የጸደቅኩት ይሄው እነዚህ አንደኛ አይደል? የመጀመሪያ የሚጸድቀው እሱ የሚሆነው ማለት ነው። ስለዚህ አይሁዳውያን እናንተ ሰዎች በስራ እንጸድቃለን የምትሉ ኦኬ፣ በስራ አይደለም። አባታችሁ አብርሃም ራሱ ይሄው በእምነት ነው የጸደቀው። እሺ ብሎ ይነግራቸዋል ማለት ነው። እሺ ቀጣይ ቁጥር 4 ላይ እንዲህ ብሎ ይቀጥላል። ኦኬ ሶሪ። እሺ ስለዚህ የአብርሃም መልካም ስራ የሚያጸድቀው ቢሆን ኖሮ በሰዎች ፊት የሚመካበት ምክንያት ይኖረው ነበር። ነገር ግን በእውነት በእግዚአብሔር ፊት በስራ አልጸደቀም፣ በማመኑ ነው የተጸደቀው። ለዛ ነው ቁጥር 3 ላይ ምን ያለ? አብርሃምም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ተብሎ የተጻፈው። ስለዚህ እግዚአብሔርን ስላመነ ጽድቅ ሆኖ ተቆጠረለት። ቀጥላ ያደረግና ሐዋርያው ቅዱስ ጳውሎስ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ጸጋ ምንድን ነው? ስጦታ። ልብ በሉ፣ ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም ማለት። ለምሳሌ ይሄ ስጦታ ነው። ጸጋ ምንድን ነው ብያችኋለሁ? ስጦታ ነው ብያችኋለሁ። እሺ ለሚሰራ አሁን ለምሳሌ ወደዚህ ወደ እንትኑ ከመምጣታችሁ በፊት በምሳሌ ልንገራችሁ። ለምሳሌ እናንተ ቅጥረኛ ናችሁ እና ቅጥረኛ ሆናችሁ የወር ደሞዝ መቼም ብዙዎቻችሁ ጋር በ30 ነው አይደል? በ30 ነው እና በ30 ባለቤቱ ይመጣና ምንድነው የሚሰጣችሁ? እስኪ ኮሜንት ላይ ጻፉልኝ። ባለቤቱ ምንድነው መጥቶ የሚሰጣችሁ? ጊፍት ነው። ይሄው 30ውን ቀን ሰራችሁ እንዳትረሱ። ስጦታ ይሰጣችኋል። ስጦታ ደሞዛችሁ ስትቀበሉ ብዙዎቻችሁ ምንድን ነው የምትሉት? ይሄ እኮ ላቤ ነው። እንደውም አንዳንድ ሰው ብር በጣም ሲያጠፋ ሰርታ አላመጣኸው ምናምን አይነት ነገር። ስለዚህ የሚሰጠን ምንድን ነው? ዕዳ ነው። ዕዳው እሱ ላይ ነው የሚሆንበት። ስለዚህ ወይ ደግሞ እኛንን አበዳሪ የምንሆነው ማለት ያ ማለት በአጭሩ ውስብስብ እንትን ሳይሆንባችሁ ቀለል አድርጌ የምነግራችሁ ይኸውላችሁ፣ ለሚሰራ ደሞዝ አለው አይደለ? ደሞዝ እንደ ዕዳ ነው። ዕዳውን ይከፍላል ማለት ነው። ባለቤቱ ዕዳ አለበት። አያችሁ፣ 30 ቀን ስትሰሩ ዕዳ አለበት ባለቤቱ። ከዛን ባለቤቱ ሲከፍል ኦኬ ደሞዝ ይባላል። እኛ ደሞዝ እንለዋለን አይደለ? አዎ እንጂ ይሄ ዕዳውን ወይም ደግሞ የተከፈለው ያንን ደሞዝ ስጦታ ነው እንዴ? አይደለም፣ ዕዳ ነው። አንድ ቀን ስትሰሩ አንድ ቀን እያበደራችሁት ነው ማለት ነው። እያለበት ነው ማለት ነው። ሰውየው በቀን 100 ብር ከሆነ የሚከፈላችሁ ሰው ዛሬ ስትሰሩ 100 ብር አለበት ማለት ነው አይደለ? ከፋዩ ነገም ስትሰሩ 200 ብር አለበት። አያችሁ፣ ዕዳ ነው ይሄ። ኦኬ ደሞዝ ከዛ ተብሎ የሚሰጠው ደግሞ ዕዳ ነው፣ እሱ ላይ ያለ ማለት ነው። እሺ ወይ ነው እያበደራችሁ ነው በአጭሩ። ኦኬ ግን ይህ
ኦኬ ሰርታችሁ ከሆነ የሚሰጣችሁ ምንድነው? ጸጋ ነው? በነፃ ነው የተሰጣችሁ? አይደለም፣ ሰርታችሁ ነው፣ በላባችሁ ነው። ስለዚህ በላባችሁ ጠፍ አድርጋችሁ ነው ሰርታችሁ ያመጣችሁት። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም አለ። ኦኬ ስለዚህ ለሚሰራ ሰው የሚከፈለው ነገር ምንድነው? ዕዳ ወይ ደሞዝ የምንለው ነው እንጂ ጸጋ አይደለም፣ ስጦታ አይደለም። ግን ለማይሰራ ደግሞ እና ደግሞ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል አለ። ግን አሁን ያ ሰርታችሁ በወር የምትቀበሉት ምንድነው? በወር የምትቀበሉት ዕዳ ነው ብያችኋለሁ። ወይ ደግሞ የሰራችሁበትን የላባችሁን እንትን ነው አይደል? እንዲሁ ዝም ብሎ ከተሰጣችሁ ያው ስጦታ ነው። እንዲሁ ዝም ብሎ ከተሰጣችሁ ምን ይሆናል? የሰራችሁበት ነው እንዴ? ይሄ የእናንተ የላብ ውጤት ነው። ስጦታ ነው። ይሄ ከእናንተ የሆነ አይደለም፣ እንዲሁ ነው የምሰጣችሁ። ኦኬ ዝም ብዬ መጥቼ አሁን ለምሳሌ ወይም ደግሞ የሆነ ሰው የሆነ ባለ ሀብት መጥቶ ዝም ብሎ የሆነ ብርም ሊሆን ይችላል የሆነ ነገር ከራሱ ዝም ብሎ ቢሰጣችሁ ማለት እናንተ ስራ ታይቶ ምናምን አይደለም፣ ዝም ብሎ ቢሰጣችሁ ምን ይሆናል? ጸጋ ወይም ስጦታ ይሆናል። ስለዚህ ይህ ስጦታ ኦኬ ከኛ ነው አይደለም፣ እንዲሁ ነው የተሰጠ። እሺ እንዲሁ ነው የተሰጠ። ለመቀበል ምን ማድረግ አለብን? እናየዋለን። ስለዚህ ሁለት ነገር እንዳትረሱ፣ ስጦታና ዕዳ እንዳትለዩ። ስለዚህ ለሚሰራ ሰው ምንድነው? ዕዳ ነው የሚሆነው እና ለማይሰራ ግን የተባለው ወይ ደግሞ እንዲሁ ስለሰራ ሳይሆን እንዲሁ የተሰጠ በነፃ እንዲያው የተሰጠው ደግሞ ምን ይባላል? ስጦታ ወይ ደግሞ ጸጋ ይባላል ማለት ነው። እሺ ስለዚህ የሕግ ስራ ለሚያደርጉ የሚከፈላቸው ምንድነው? ስጦታ ነው አይደለም። ለምሳሌ ቀለል ላድርግላችሁ። እሺ ክርስቶስ አልመጣም ከመምጣቱ በፊት ለምሳሌ ድሃ የሚያበሉ የሉም እንዴ? ድሃ የሚያበሉ አሉ። ሰው የሚወዱ አሉ፣ ሰው የሚንከባከቡ አሉ። ይሄ ሁሉ አለ የሉም እንዴ? አሉ። ትሁታን አሉ፣ ለእግዚአብሔር ታዛዦች አሉ፣ ሕግን እንስራ የሚሉ አሉ፣ የተገረዙ አሉ አይደለ? እሺ እነዚህ ሁሉ አሉ። ለእነዚህ ክፍያቸው ምንድን ነው? ደሞዛቸው ነው ማለት ነው። እንዴት መሰላችሁ ደሞዛቸው? ለምሳሌ መልካም ከሆነ እንደ መልካምነቱ በረከት ያገኛል። ኦኬ በረከት ያገኛል። ለምሳሌ የብር ስራ ከሆነ የምትሰሩት ደሞዝ የሚሰጣችሁ በብር ነው የሚሆነው አይደል? በብር ነው ወይ ደግሞ ምድራዊ የሆነ ብር። ለምሳሌ እነሱ ይሄው መልካም ከሆነ መልካም ነገር ያገኛሉ፣ በረከት ያገኛሉ፣ እንደ ስራቸው ማለት ነው። ምድር ላይ እንደ ስራቸው ይከፈላቸዋል። ይኸውላችሁ እንደ ስራ ከተከፈለ ጸጋ አይደለም። ስለዚህ ለአንድ ሰው እንደ ስራ ሲሰጠው እግዚአብሔር እንደ ስራ ይሰጣል አይደለ? መልካም ትሁት የዋ ሆኖ እየጾመ ምን እያለ ሁሉ እየቀነው ይሄዳል። ይሄ ደግሞ ከእግዚአብሔር የሆነ ሪዋርድ ነው። ግን መንግስተ ሰማያት ያስገባዋል አያስገባውም? እሺ በየመስሪያ ቤቱ ቢሄድ ወይም ደግሞ የሆኑ ታላላቅ ጉዳዮች ቢሄድ እንደው ቅን ሰው ስለሆነ እግዚአብሔር ይቀነዋል። ይሄ ሪዋርድ ነው እግዚአብሔር የሚያደርግ አይደለ? ይባርክለታል ልጆቹን። አዎ እግዚአብሔር መልካሙን ያደርግለታል፣ ስራውን ፍሬያማ ያደርግለታል። ላቡን ጠፍ አድርጎ የሚኖር ልጆቹን የሚያሳድግ አባት እናት መልካም ሆኑ በእግዚአብሔር በመታዘዝ ውስጥ ሲሰሩ መንግስተ ሰማያት ነው እንደሚገቡት አይደለም። ይሄው ሪዋርዳቸው ምንድነው? በረከትን ያገኛሉ አይደለ? መንግስተ ሰማያት ለመግባት ምን ማድረግ አለባቸው? ማመን አለባቸው። መንግስተ ሰማያት በሚያስገባው ማመን አለባቸው እንጂ ስራ ስለሰሩ ብቻ አይጽድቁም እንዳትረሱ። ስለዚህ ክፍያቸው ዕዳ ነው። የሰሩትን ነው ያገኙት። መልካም ሰሩ፣ መልካሙን ነገር አገኙት፣ ይባረካሉ። እሺ ጥሩ እየሰሩ ከሆነ ጥሩ ያገኛሉ። ልክ እንደ ኮሚሽን ስራ አድርጋችሁ አስቡት። ወይም እሺ በደንብ የምትሰሩ ከሆነ ያንን እንደምታገኙት ልክ እንደዛው ማለት ነው። አይሁዳውያን ጋር ልምጣላችሁ። አይሁዳውያን ተገርዘዋል። ስለተገረዙ የአብርሃም ዘር ይባላሉ፣ የእግዚአብሔር ኪዳን ተካፋዮች ናቸው። በእግዚአብሔር የሚመጣው የሚሰጠውን ሁሉ በረከት ምናምን ያገኛሉ ስለተገረዙ አይደለ? ባለመግደላቸው እግዚአብሔር እየባረካቸው ይሄዳል። ብዙ ነገር እያገኙ ይሄዳሉ። ግን መንግስተ ሰማያት ይገባሉ አይሁዳውያን በመሆናቸው ብቻ
እነዚህን ሕግ በመፈጸማቸው ብቻ ስለተገረዙ ብቻ መንግስተ ሰማያት ይገባሉ? አይገቡም። ኦኬ። ይህ ስጦታ በስራቸው የሚያገኙት ሳይሆን በማመን የሚገኝ ነው። እሺ፣ ይህ ስጦታ በማመን የሚገኝ ነው። ነገር ግን ለዛ ነው ሉቃስ 17:10 ከበድ ያለ ጥቅስ አለ። የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ የሚገባንን አድርገናል በሉ ተብሎ የተነገረው። ስለዚህ ሰው የማይጠቅም ባሪያ ነው። ስለሰራ ስላልሰራ በእግዚአብሔር ፊት ታላቅ አይሆንም። እሺ፣ ይልቁንስ ግን ሪዋርዶችን እንደሰራበት ልክ ሊያገኝ ይችላል። ታላቁን ስጦታ ግን መንግስተ ሰማያትን መውረስ፣ ከክርስቶስ ጋር አንድ መሆን፣ ይህንን ታላቅ የሆነ የሚያስደንቅ ስጦታ ግን ማግኘት አይችልም። ቀጠል አድርጎ 5 ላይ ለማይሰራ አለ። ለማይሰራ ማለት አትስሩ እያለ አይደለም። እሺ፣ አትስሩ እያለ አይደለም። ለማይሰራ ምን ማለት መሰላችሁ? ለምሳሌ ክፉ የነበረ ያልተገረዘ አይሁዳዊ ያልነበረ ሊሆን ይችላል። እግዚአብሔርን ማያቅ አሁን እነዚህን መልካም የተባሉ ስራዎችን ሳይሰራ የነበረ ማለት ነው። በእነዚህ ስራዎች ውስጥ ያልተመላለሰ፣ በክፋት በኃጢአት በእነዚህ ሁሉ የነበረ ሰው ለማይሰራ ለዚህ ሰው ኃጢአተኛውን የሚያጸድቅ ማን ነው? ክርስቶስ። ያ ማለት ኃጢአተኛውን በሚያጸድቅ ማለት በክርስቶስ ለሚያምን ሰው ይሄ ሰው አይሰራም ነበር። አይገርማችሁም? አይሰራም ነበር። ያ ማለት አይሰራ ምን ማለት እንደሆነ ታውቃላችሁ? ለምሳሌ የህግ ስራ ለምሳሌ መገረዝ አንደኛው ነው አይደል? ለምሳሌ አልተገረዘም ነበር። አትግደል የሚለውን ለምሳሌ እሱ ይገል ነበር እንደዚህ። እሺ፣ በኃጢአት የነበረ ያልተገረዘ ከእግዚአብሔርን የማያውቅም ሊሆን ይችላል። በመልካም ስራ ውስጥ ያልነበረም ሊሆን ይችላል። እስከ መጨረሻው ክርስቶስን እስኪያውቅ ድረስ እስኪያምን ድረስ ኃጢአተኛ የነበረ ሰው ሊሆን ይችላል። ያ ነው የማይሰራ የተባለው ማለት ነው። ለማይሰራ እሺ፣ ኃጢአተኛውን በሚያጸድቀው በክርስቶስ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ በእግዚአብሔር ፊት ትክክል ያደርገዋል። ያኛውንስ ሲሰራ የነበረ በስራው አይደለም። እንደዛማ ከሆነ ስጦታ መሆኑ ይቀራል። ከእግዚአብሔር ስጦታ መሆኑ ይቀርና ምን ይሆናል? ደሞዝ ዕዳ ይሆናል። ሰርቻለሁ፣ ተገርዣለሁ፣ ምን ብያለሁ፣ መንግስተ ሰማያት ወርሳለሁ። ኦኬ። ስለዚህ የክርስቶስ መምጣትም ከንቱ ይሆናል ማለት ነው። ጸጋው ለዛ ነው ሐዋርያው ቅዱስ ጳውሎስ ጸጋውን አልጠልም ያለው። አላጣጥልም ማለት ነው። ስለዚህ ጸጋውን የሚያጣጥሉ ሰዎች እንሆናለን ማለት ነው። እሺ፣ ግልጽ ነው አይደል? አልከበዳችሁ? ስለዚህ ለማይሰራ ሰው በኃጢአት ለነበረ ያንን ነገር ስላላደረገው እሱን ካላደረክ መንግስተ ሰማያት አትጸድቅም አይባልም። ከሱ ምንድነው የሚጠበቀው? እምነት። ስላመነ ይጸድቃል። እሱም በማመኑ የሚያጸድቅ ማን አለ? ጌታ አለ። ስለዚህ ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። አብርሃም ስለተገረዘ አይደለም የጸደቀው። ይሄው መገረዝ ከመሰጠቱ ኦሪት ዘፍጥረት 17 ላይ ነው የተሰጠው። ከኦሪት ዘፍጥረት 17 በፊት ነው የተጸደቀው። ስላመነ አይደለ? ስላመነ አብርሃም ስላመነ ከሆነ የጸደቀው እናንተም ስላመናችሁ ነው የምትጸድቁት እንጂ እንደ አብርሃም ዘር ተገርዘናል ስላልክ አይደለም የምትጸድቀው። ይኸው አሁን አሉ፣ በነገራችን ላይ አይሁዶች አሉ። አሁን እንደውም በእነሱ ምሳሌ እንስጥ። ይጾማሉ አይጾሙም? ይጾማሉ አይሁዶች። አሁን ያሉት አይሁዶች አሁን 2018 አሁን አሉ አይሁዶች እስራኤል ሀገር ለምሳሌ በየቦታው እዚህ ቲክቶክ ላይ አንዳንድ አይቻለሁ። ይጾማሉ እኮ አይጾምም እንዴ? ይሄን አትብላ ይሄን ብላ የሚለውን ኦኬ፣ ሸሆናው ክፍት ሸሆናው ድፍን የተባለውን ያረጋሉ አያረጉም? ይሄን ህግ ይጠብቃሉ ይጠብቃሉ? ፋሲካን ያከብራሉ ያከብራሉ? ይገረዛሉ አይገረዙም? ይገረዛሉ። ለምሳሌ ከህግ አትግደል የሚለውን እየጠበቁት ነው እንበል ባለመግደላቸው ምናልባት እግዚአብሔር የሚሰጣቸው ነገር ሊኖር ይችላል። በምድር ባለማመናቸውስ ስላልገደሉ ስለተገረዙ መንግስተ ሰማይ ይወርሳሉ እንዴ? አያችሁ፣ ምንድነው የሚያስፈልገው? ማመን።
አብርሃም ታላቅ የሆነውን ተስፋ በዘሬ ይባረካል የሚለውን ተስፋ አምኗል። ስለዚህ እሱ ልክ እንዳምነው እነሱ ማመን አለባቸው። የአብርሃም ዘር ነው ምናምን አይሰራም። እሺ እንቀጥል። ስለዚህ ለማይሰራው ለሚሰራ ሰው ከተከፈለው ስለሰራ ከተከፈለው ደሞዝ ነው፣ ዕዳ ነው የሚሆነው። ለማይሰራውም ለሚሰራውም የሚጸድቀው በምንድን ነው? በእምነት ነው ብሎ ይነግራቸዋል። እሺ እሺ ኦኬ ቀጣይ 6 እንደዚህ ደግሞ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ወይም ደግሞ ሰውን ስለሚያጸድቅ ሰው እንዲህ ብሎ ተናግሯል። ስለ ሰው ብጽዕና እሺ አመጻቸው የተሰረየላቸው ይሲ አመጽ መሰረየት ማለት ነው። ስለዚህ አመጻቸው የሚሰረየው እነሱ ስለሰሩ ሳይሆን እግዚአብሔር ስለወደደ ስለፈቀደ እንዲሁ ስላደረገው ያን የምናገኘው በእምነት ነው በልጁ በኩል። እሺ ያኔ በደም የሚገኝ ስርየት ደም ሳይፈስ ስርየት የለም አይደል? በደሙ የሚገኝ ስርየት ያንን ቤዛነቱን የምናገኘው በምን በኩል ነው? በእምነት በኩል። እሺ እሺ ስለዚህ አመጻቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። እሺ የሰሩ በስራ የጸደቁ አይደለም። ኦኬ ጌታ ኃጢአቱን የማይቆጥርበት ሰው ብዙ ነው ካለ በኋላ ምን አለ መሰላችሁ 9 ላይ እንግዲህ ይህ ብጽዕና አሁን ዳዊት ያለው ብጽዕና አይደለም ወይስ ስላለመገረዝ ነው የተነገረው? የህግ ስራ ስለመስራት ነው የተነገረው ወይስ የህግ ስራ ስላለመስራት ነው የተናገረው? ከላይ ምን ብለን ዘግተናል? የህግ ስራም ተሰራ አልተሰራም ምን ማለት አለብን? በእምነት በኩል ነው ጽድቅ ልናገኝ የምንችለው ብለናል። ስለዚህ ምን አለ አሁን ዳዊት አሁን ይሄን የተናገረው ስለመገረዝ ነው ወይስ ስላለመገረዝ? ስለ አይሁድ ነው ወይስ ስለ አሕዛብ እንደማለት? እሺ ያ 32 ላይ መዝሙረ ዳዊት መዝሙር 32 ላይ አለ ቁጥር 1 እንግዲህ ይህ ብጽዕና ታዲያ ስለምንድን ነው የተነገረው? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት ስለምንል ስለ እምነት ነው፣ በእምነት ስለመጽደቅ ነው ይላል። ለአብርሃም እንዴት ነው እምነቱ ጽድቅ ሆኖ የተቆጠረለት? እዛው ይሄን ጥያቄ ጠይቅና ይመልስላችኋል። ተገርዞ ሳለ ነውን? እንዴት ነው የተቆጠረለት? የህግ ስራ ሰርቶ ነው የተቆጠረለት ወይስ የህግ ስራ ከመስራቱ በፊት ነው የተቆጠረለት? መቼ ነው? መልሱልኝ። የህግ ስራ ተገርዞ ማለት የህግ ስራ ማለት ነው ወይ ደግሞ ስራ የሚለው በዚህ ክፍል ደጋግሞ ስራ የሚለው በአብዛኛው ምንድነው ስለ ህግ ስራ ስለሆነ፣ ስለዚህ ተገርዞ ነው ወይስ ከመገረዙ በፊት ነው? ለአብርሃም እምነቱ ጽድቅ ሆኖ ተቆጠረለት የተባለው መቼ ነው? ከመገረዙ በፊት። እሺ ከመገረዙ በፊት አብርሃም። ያ ማለት እምነቱ አብርሃም ከመገረዙ በፊት ከመገረዙ በኋላ ያለው እምነቱ አንድ ነው አይደል? 2 አይነት 3 አይነት እምነት የለውም። አንድ እምነት ነው ያለው። ልብ በሉ እንዳትረሱ። ስለዚህ አብርሃም ከመገረዙ በፊት ጽድቅ ሆኖ ከተቆጠረለት እምነቱ በጣም ታላቅ ነበር ማለት ነው፣ አስፈላጊ ነበር ማለት ነው። ለጽድቁ ጽድቅ ሆኖ ለመቆጠር እምነቱ ምን ነበር? አስፈላጊ ነበር ማለት ነው። መገረዙ ሳይሆን እምነቱ ነው አስፈላጊ ማለት ነው። ስለዚህ እናንተ አይሁዳውያን ከአይሁድ የመጣችሁ ክርስቲያኖች እኛ ተገርዘናል መገረዛችን ብትሉ መገረዛችሁ ለጽድቅ ኮዝ አይሆንም ወይም ጽድቅን አያመጣም። ቢያመጣማ ኖሮ ለአብርሃም እንዲህ ተብሎ አይነገርለትም ነበር። ምን ተብሎ ይነገርለት ነበር ለአብርሃም? አብርሃም የሕግን ስራ ሲፈጽም ጸደቀ ወይ ነው ጽድቅ ሆኖ ተቆጠረ ይባልለት ነበር። ይሄው እሱ ግን የጸደቀው መጀመሪያ ከሕግ ስራው በፊት ወይም ከመገረዙ በፊት ምን ተሰጥቶታል? ጽድቅን አግኝቷል፣ ጸደቀ ተብሎ ተጽፎልናል። ኦሪት ዘፍጥረት ምዕራፍ 5 ኦሪት ዘፍጥረት ምዕራፍ 15። እሺ ስለዚህ ምን አለ? ተገርዞ ሳለ ነውንስ ወይስ ሳይገረዝ ካለ በኋላ ተገርዞ አይደለም እና ሳይገረዝ ነበር እንጂ። ከቁጥር 11 ላይ ሳይገረዝም በነበረው እምነት። ስለዚህ ሰዎች ሳይገረዙ በእምነት ምን ተብለው ሊጠሩ ይችላሉ? ጻድቅ ወይ ደግሞ ሊጸድቁ ይችላሉ ማለት አይደል? ልብ በሉ። ስንት አይነት ሰዎች ናቸው ወደ ሮሜ ቤተክርስቲያን ውስጥ የተጨመሩት ብያቸዋለሁ? 2 ከተገረዙት ወገን የሆኑና ካልተገረዙት ወገን የሆኑ እነዚህ ላይ ይጫናሉ፣ እነዚህን ይንቋቸዋል። መናናቅ አለ። እሺ ስለዚህ ምን እያላቸው ነው መሰላችሁ? አብርሃም ከመገረዙ በፊት ልክ እንደነሱ እንደ አሕዛቦቹ ማለት ነው ከመገረዙ በፊት ሳይገረዝ እምነት ስለነበረው ጽድቅ ሆኖ ተቆጠረለት።
ጻድቅ ተባለ። አልተገረዘም፣ ግን ስለሚያምን ምን ተባለ? ጸደቀ ተብሎ ተጻፈ። ስለዚህ አሕዛቦችስ አልተገረዙም። ስለዚህ እነሱ ጻድቅ ለመባል ምን ያስፈልጋቸዋል? መገረዝ። ምንድነው የሚያስፈልጋቸው? አሕዛቦች ወይ ደግሞ አይሁዳውያን ያልነበሩ አልተገረዙም። ጎበዝ። ስለዚህ እናንተ ብቻ አይደላችሁ። ስለዚህ እነዚህኞቹ አይሁዳውያኖቹ እየሄዱ ምን ይላቸዋል? እነዛን እንዴ ለመዳን እኮ መገረዝ አለብህ፣ መጠመቅ ብቻ አይደለም። እናንተ መጣችኋል ወደ ክርስትና። ስለዚህ መጠመቅ ብቻ አይደለም መገረዝም አለባችሁ፣ የአብርሃም ዘር መሆን አለባችሁ እያላቸው። እሺ በደንብ ደግሞ ክሊር ይሆንላችኋል። ቆይ ስለዚህ ምን አለ ቁጥር 11 ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝ ምልክትን ተቀበላል። ስለዚህ ይሄ የመገረዝ ምልክት ምንድነው? ማህተም ወይም ደግሞ ማህተም የሆነው ምንድነው? መገረዝ ነው። ያ ማለት ቅዱስ ዮሐንስ አፈወርቅ እንደውም በቦርሳ ያስረዳል። ለምሳሌ ሴቶች ስለምትበዙ እንደውም የሴቶች ቦርሳ ታውቃላችሁ፣ እንትን አለው አይደል? ምንድነው የሚባለው? ምንድነው እንደዚህ ልክ ቦርሳው ይሄ ነው። እንዴት እንደማሳያችሁ አላውቅም። እሺ ቦርሳው ይሄ ነው አይደለ? የእጅ ቦርሳ ማለት ነው። ከዛን መዝጊያ አላት አይደለ? እዚች ጋር እንደዚህ መዝጊያ ምንድነው የምትባለው? እስኪ ኮሜንት ላይ አግዙኝ። እቺ መዝጊያዋ ማለት ነው ምንድነው የምትባለው? ቁልፍ አሮ ነው። ብቻ የሴቶች ቦርሳ ላይ ብዙ ጊዜ ይታያል። ቦርሳ አለ ይሄ። ከዛን መሀል ላይ ክፍተት አለው በቃ የሚቀመጥበት። አዎ ብቻ ከዚህ ትመጣና እንዴት ትዘቡባታላችሁ፣ እንዴት ይዛላችሁ። ልክ መገረዝ ማለት እንደዚች ነው። እሺ እንደዚች እንደ ቁልፏ እዚህ ላይ እንደምታተሟት ነው፣ እንደምትይዟት። ጎበዝ ማግኔት ያለው ነገር ማለት ነው። አሁን ይሄ ቢኖራችሁ ምልክቱ ይሄ ምልክቱ ቢኖራችሁ ከዛ በኋላ ይሄን ስትከፍቱት እዚህ ውስጥ ብር እንዲኖረው ያደርጋል እንዴ? ብር እንዲኖረው ያደርጋል? አያደርግም። ይሄ በቃ ያለውን መዝጋት ነው፣ ማተም ነው። ምን እያልኳችሁ መሰላችሁ? ከአይሁዳውያን ብትሆኑ ራሱ ይሄ የመገረዙ ምልክት ቢኖራችሁ ብትገረዙ ውስጡ እምነት ከሌለ ምንም አያደርግላችሁ እያለ እሺ፣ ምንም አያደርግላችሁ። ስለዚህ ይሄ መገረዙ ምንድን ነው? የሚያጸድቅ ነው አይደለም? የሚያጸድቅማ ቢሆን ኖሮ አብርሃም መጽደቅ የነበረበት ኦሪት ዘፍጥረት ምዕራፍ 17 ላይ ልክ ሲገረዝ ነው። ያን ተቀብሎ ሲገረዝ ነበረ። እሺ ጽድቅ ሆኖ ተቆጠረ ለመባል የነበረበት። ስለዚህ የቱ ይቀድማል? እምነት። እሺ እምነት ይቀድማል። ስለዚህ ይህ እምነት ካለ በእምነት የጸደቀውን ሲል ያደርገዋል ማለት ነው፣ ያተመዋል። ያ ማለት ብር የተጻፈ ብር አለ ወይ ደግሞ ደብዳቤ ይኖራል፣ ማህተም እንደመምታት ማለት ነው። ስለዚህ ዋናው ነገር ምንድነው? ደብዳቤው ነው። ዋናው ነገር ምንድነው ማለት ዝም ብሎ ማህተሙ ቢኖር መልእክቱ ወይም የተፈለገው ያ ደብዳቤ ከሌለ ዋጋ አይኖረውም ማለት ነው። ስለዚህ ካላመናችሁ መገረዛችሁ እንዳለ መገረዝ ነው ብሎ ምዕራፍ 2 ላይ እንደተናገራቸው። ስለዚህ ይህ መገረዝ በራሱ ጽድቅን የሚያመጣ አይደለም። የነዚህ የሕግ ስራዎች በራሳቸው ጽድቅን የሚያመጡ አይደለም። ይሄው አብርሃም ሳይገረዝ በነበረው እምነት ያገኘው ማህተም ነው። እሺ ያ ነበረ፣ እምነቱ ነበረ። በዛ እምነት እግዚአብሔር ኪዳን አደረገ ከሱ ጋር። ለዚህ ምልክት ደግሞ ተገረዝ ተብሎ ተሰጥቶታል። ስለዚህ መገረዛችሁ ምንም ፖይንትለስ ነው ሳይሆን ብትገረዙም ባትገረዙም ከጽድቃችሁ ጋር ጥቅም የለውም። ገላትያ ላይ እንዳስተማረ መገረዝም አለመገረዝም አይጠቅምም ብሏል፣ አስተምሯል። እሺ ስለዚህ ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው አለ። አሁን ልብ በሉ፣ የሆነ እንትን ላንሳላችሁ። ለምሳሌ አብርሃም የጸደቀው ከተገረዘ በኋላ ቢሆንስ? አሕዛብ በቃ ዝም ነው የሚያስብሏቸው። ምን ይሏቸው ነበር? ስላመናችሁ ብቻ አይደለም መገረዝ አለባችሁ። ይኸው አብርሃም ስላመነ ብቻ አይደለም ስለተገረዘም ነው የጸደቀው ይሏቸው ነበር። ከዛ እንዲገረዙ ያደርጓቸው ነበር። እንዴ መገረዝ ሕግ ነው አይደለም? ነው። ኦኬ መገረዝ እንደ ሕግ ከመጣ ከተሰጠ፣ ስለዚህ እምነት ውሃ በለው ማለት ነው፣ አስፈላጊ አይደለም ማለት ነው። ስለዚህ ሰው ሳያምን እንዲሁ እየተገረዘ ይጸድቃል ማለት ነው።
አሁን እምነት አስፈላጊ ካልሆነ ተስፋ የተሰጠውም ከንቱ ሊሆን ነው ማለት ነው። ታላቅ የሆነ ተስፋ ተሰጥቷል። አብርሃም እኮ እሱን ነው ያመነው። ዘርህን አበዛለሁ የሚል ተስፋ ተሰጥቷል። ታዲያ አብርሃም ምኑን ነው ያመነው? ዘሩ እንደሚያበዛ፣ ምድርን እንደሚወርስ፣ ታላቅ ነገር እንደሚያደርገው፣ በሱ አሕዛብ እንደሚባርኩ ይሄን እኮ ነው ያመነው አብርሃም። ስለዚህ እነዚህ ዋጋ አይኖራቸውም። የተስፋ ቃሉም እምነትም ዋጋ አይኖራቸውም በሕግ ቢሆን ወይ ደግሞ ይሄ በመገረዝ ቢሆን። እሺ ኦኬ። ስለዚህ በመገረዝ አይደለም ጽድቁን የሚመጣው። በእግዚአብሔር ፊት ትክክል የሚኮነው በምንድን? በመገረዝ አይደለም። ይልቁንስ ግን ይሄን የተነገረው ምንድነው? ቅድም እንዳልኳችሁ እነርሱ ደግሞ ያልተገረዙት ጻድቃን ሆኖ ይቆጠሩ ዘንድ ሳይገረዙ፣ ይኸው አልተገረዙም አይደል አሕዛብ? ለሚያምኑ። ስለዚህ ሳይገረዙ ካመኑ ልክ አብርሃም ሳይገረዝ አምኖ ጽድቅ ሆኖ እንደተቆጠረለት ይኸው እነሱም ጽድቅ ሆኖ ይቆጠርላቸዋል። እሺ እነሱም ጽድቅ ሆኖ ይቆጠርላቸዋል። ስለዚህ ለእነሱም አባት ይሆናል አይደለ? ለእነሱም አባት ይሆናል። እንዴት? ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉት ማለት። ፍለጋ ማለት ኮቴ ማለት ነው። አብርሃም እንዳመነ ካመኑ መገረዝ አይጠበቅባቸውም። አብርሃም እንዳመነ ካመኑ ምን ይሆናሉ? ይጸድቃሉ። መጽደቅ ብቻ አይደለም የአብርሃም ልጅ ይባላሉ እያለ። እሺ ገላትያ 3:28ን አንብቡ። ገላትያ 3:22ን። እሺ ይሄን እነዚህን ያዙ። ስለዚህ ለተገረዙት አባት ነው። አዎ አባት ነው። በስጋ አባት ነው አይደል? ከላይ ሲጀምር ምን ብሎ ነው የጀመረው? በስጋ አባታችን የሆነ በስጋ አባት ነው። እሺ ላልተገረዙትስ በስጋ አባት ነው እንዴ? አይደለም። እነሱማ አሕዛብ ናቸው፣ የአብርሃም ልጆች አይደሉም ማለት ግን አባት ይሆናል አለ። እንዴት? ይኸው እሱ ሳያምን አይደል የጸደቀው? እነሱ ደግሞ ካመኑ የአብርሃምን ፈለግ በእምነት ማለት ነው። አብርሃም ልክ እንዳመነ እነሱ የሚያምኑ ከሆነ እሱ ምን ይሆናል? አባታቸው ይሆናል። ስለዚህ እኛ በክርስቶስ የምናምን እንግዲያውስ የማን ልጅ ነን? የአብርሃም ልጅ ነን። ክርስቶስ የአብርሃም ልጅ ነው አይደል? እኛ ከክርስቶስ ጋር አንድ ስንሆን ክርስቶስን ስንለብስ እኛም የማን ልጅ እንሆናለን? የአብርሃም ልጆች እንሆናለን። ስለዚህ በስጋ ስለተወለደ ብቻ የአብርሃም ልጅ አይባልም። እሺ ያንን እምነት ያስፈልጋል ማለት ነው። እሺ እምነት እነሱም ይጠየቃሉ እኮ በነገራችን ላይ። እሺ ከመገረዛቸው በፊት ያው ከህፃናትን ለብቻ ያዙትና ለምን ሕፃን ልጅ በ8 ቀን ስለሆነ የሚገረዘው በቤተሰቡ እምነት ማለት ነው። እስራኤል ሆይ ስማ እግዚአብሔር አምላክ አንድ ነው የሚለውን ያምናሉ አይሁዶች። እሺ ግን አሁን ያሉት አይሁዶች የማያምኑት ምንድን ነው? የተሰጠው የተስፋ ቃል በዘርህ ይባረካል የተባለው ክርስቶስ መሆኑን አያምኑም። ሰቅለውታል። ይኸው መጣ፣ ወደ ገዛ ወገኑ አልተቀበሉትም፣ ሰቀሉት። እመኑ በእኔ አለ፣ አናምንም ባንተ አሉት። ይኸው እየጠበቁ ነው ሌላ። እሺ ስለዚህ በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቷል እንደሚል ገላትያ 3:22 ላይ። ስለዚህ ያንን የተስፋ ቃል የምናገኘው በምንድን ነው? በእምነት በኩል ነው። እሺ ከዛ ቁጥር 13 ላይ ምን ይላል? የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም ማለት። ኦሪት ዘፍጥረት ምዕራፍ 12 ላይ የተሰጠው ይህን ትወርሳለህ፣ ይህን እሰጥሃለሁ፣ እነዚህ ሁሉ ታላላቅ ተስፋዎች እሺ መንግስቱን እንደሚያወርስ እና ኃያል ሕዝብ እንደሚሆኑ በዘሩ አሕዛብ ሁሉ እንደሚባረክ ይህ ታላቅ ተስፋ፣ ይህ የተስፋ ቃል ታላቅ የሆነ ቃል የእግዚአብሔር ኦሪት ዘፍጥረት 12:1 ማለት ነው። እሺ ይህን ያገኘው በምንድን ነው? ስለተገረዘ ነው? አይደለም። እና በምንድን ነው? በእምነት ጽድቅ እንጂ በሕግ አይደለም። ከመገረዙ በፊት ነው ይህን ያገኘው። እሺ የተስፋ ቃሉ ራሱ የሚሰራው በሕጉ በኩል አይደለም። በሕጉ በኩል ሕጉን ስለጠበቃችሁ የተስፋውን ቃል ታገኛላችሁ ማለት አይደለም። መባረክን ታገኛላችሁ ማለት አይደለም። ሰዎች እንዲባረኩ ክርስቲያን መሆን አለባቸው። አሁን የአብርሃም ልጅ መሆን አለባቸው። በምን? በመንፈሳዊ መገረዝ።
የአብርሃምን እምነት በማመን። እሺ ኦሪት ዘፍጥረት 12ን አንብቡ። እሺ 14 ከህጉ የሆኑትስ ህግን ብቻ እንፈጽማለን በህግ ነው መጽደቅ የሚሉት በክርስቶስ ያላመኑት ማለት ነው። እሺ ከህግ የሆኑትስ ወራሾች ከሆኑ እነሱ ስለተገረዙ የሚወርሱ ከሆነ ወይም ደግሞ በመገረዝ መውረስ የሚቻል ከሆነ ኦኬ እምነት ከንቱ ሆኗል። ምን ያስፈልጋል ታዲያ እምነት? የተስፋው ቃልም ተሽሯል። እሺ የአማኞች አባት አይደል የተባለው? ስለዚህ አማኞች አያስፈልጉም ማለት ነው። ይሄ የተስፋ ቃል የተሰጠውም አያስፈልግም ማለት ነው። በእምነት ማነው በህግ ስራ ወይ ደግሞ ስለተገረዘ የመስዋዕት እያቀረበ የመንጻትን እንትን እየፈጸመ የሙሴን ህግጋት እየፈጸመ እጸድቃለሁ የሚል ካለ እምነት ምን ዋጋ አለው ታዲያ? ኦኬ እምነት ምንም ዋጋ አይኖረውም ማለት ነው አይደል? እሺ ስለዚህ ከህግ የሆኑት ህግን የሚፈጽሙት እንደው ህግን የማያምኑት ወራሽ ከሆኑ ምኑን? የተስፋ ቃሉን ወይም ደግሞ ታላቅ የሆነ እረፍት ነው የምንወርሰው ማለት መንግስቱን ወራሽ ከሆኑ በቃ ከንቱ ሆኗል። ምን እምነት? የተስፋውን ቃል ተሽሯል። ያ ህጉ መክሰፍትን ነው የሚያደርገው። መንግስት ማስወረስ አይደለም መክሰፍትን ያደርጋል። ነገር ግን ህግ በሌለበት መተላለፍ የለም። ልክ ባለፈው እንዳልኳችሁ ህጉ ምንድነው የሚያደርገው? ልክ እንደ መስታወት ነው። ምን አለ? ነገር ግን ህግ በሌለበት መተላለፍ የለም ማለት። ስለዚህ እኔ መተላለፌን የማውቀው በህጉ ነው ማለት ነው አይደለ? ባለፈው እንደነገርኳችሁ ለምሳሌ አትግደል የሚል ህግ ከመሰጠቱ በፊት አንተ ኃጢአተኛ የሚለኝ የለም ማንም። በምንድን ነው የሚመዝነኝ? በምንድን ነው ኃጢአት መሆኑን ያወቀው? ኃጢአት በህጉ ነው አይደል የሚታወቀው? ስለዚህ እነዚህ ህጎች ምንድነው? ልክ እንደ መስታወት ነው። እሺ ኃጢአትን ያሳያሉ ወይም ደግሞ እነዚህ መተላለፍ የተባሉት ከህጉ አንፃር ነው። ሰው ተላለፈ የምንለው ህጉ ስላለ ነው። ስለዚህ ህጉ ስላለ ኃጢአቶቹ እንዳለ ታውቀዋል። አሁን የማይታወቅ ኃጢአት አለ? የለም። ህጎቹ እንዳለ አሳውቀውናል ኃጢአት ማለት ነው። እና ማሳወቅ ብቻ አይደለም፣ ይህ ኃጢአት ነው፣ ይህ ስተት ነው፣ ይህ ያስቀጽፋል፣ ይህ ያስደበድባል፣ ይህ ያስወግራል የሚለው ህግ ብቻ ወይም ኃጢአትን መውቀስ ብቻ አይደለም። ምን ያደርጋል? መቅሰፍትም ያመጣል፣ ያስገድልናል። ለምሳሌ በክህነቱ ራሱ በሌዋውያን ክህነት የመንጻት ስርዓት ሳያደርግ ሳይታጠብ ከገባ ይሞታል፣ ያስቀስፋል። ከተላለፈ ይቀሰፋል፣ ለምጽ ይወጣበታል፣ ይወገራል። እነዚህ መቅሰፍቶችን የሚያመጣ ነው፣ ፍርድን የሚያመጣ ነው፣ ቅጣትን የሚያመጣ ነው እንጂ ጽድቅን አያመጣም። የኃጢአት ይቅርታን አያመጣም። እነዚህ ህጎች በራሳቸው የኃጢአት ይቅርታን አያመጡም፣ ወይ ደግሞ በእግዚአብሔር ፊት ንጹህ ሆኖ ለመታየት አያመጡም። ለዛ ነው እነዚህ ህጎች መቅሰፍትን የሚያመጡ። ስለዚህ ህጉ መጀመሪያ ምን ያደርጋል? አትግደል የሚል ህግ እኔ አለው ይላል። ይኸው አትግደል እባላለሁ እና አንተ ገለሃል። ይኸው ህጉ ደግሞ አትግደል ይላል። ስለዚህ ይፈረድብሃል። መጀመሪያ ኃጢአት መሆኑን ያሳውቃችኋል። አትግደል የሚለው ኃጢአት እንደሆነ ይላል። እንዴት ማለት ነው? ለምሳሌ ምንም ሳታውቁ መንገድ ላይ እየሄዳችሁ የሆነ ምንም ስለ ህግ ሳታውቁ የሆነ ህግ ተላለፋችሁ። ከዛስ ይመጣና ትራፊክም ሊሆን ይችላል ፖሊስ ምን ይላችኋል? ይሄን ተላልፋል ይላችኋል። እንዴ አረ ስተት ነው እንዴ አይቻልም እንዴ ስትሉት ምንድነው የሚለው? በአንቀጽ እንደዚህ ይሄ አይቻልም፣ ይሄ ስተት ነው ይላችኋል አይደለ? ይህ ስተት ነው ይላችኋል። ይህ ስተት ነው ሲላችሁ ስተታችሁ በምን አወቃችሁት? በህጉ ነው ያወቃችሁት። ህጉ ባይኖርማ እሱ ማያውቀውም ዝም ነበር የሚላችሁ። ህጉ ባይኖር ኖሮ ማለት ነው። እሺ ህጉ ባይኖር ኖሮ ለምሳሌ እንደውም ቀላል ላደርግላችሁ። ለምሳሌ ብር መቅደድ እኔ እስከማውቀው ለምሳሌ ብር መቅደድ ወንጀል ነው የማታውቁ ካላችሁ እና በጣም የሚገርማችሁ ከሆነ ጊዜ በኋላ ነው እንደ እውቀት ያወቅኩት እንትን ነው ያስጠይቃል በህግ። አሁን ይሄን የማያውቅ ሰው ብር እዚህ ላይቭ ላይ መጥቶ ቢቀድ አሁን ህጉን አላወቅም አይደል? ሲሄድ የሚከሰሰው ጥፋተኛ መሆኑ ጥፋት የሚሆነው ይሄ ሰውዬ ህጉ ሲኖር ነው አይደል? እሺ ህጉ ስላለ ነው። ህጉማ ባይኖር ለምን እንዴት ጥፋተኛ እንለዋለን? ምን አጠፋህ እንለዋለን? ደስ አላለንም ነው የምንለው? ነው እንደዛ ሳይሆን ህግ አለ። ምን የሚል ብር መቅደድ ወንጀል ነው የሚል ህግ አለ። ስለዚህ ይሄ ሰው ፖሊስ ይመጣና ተሳስተሃል፣ ወንጀል ሰርተሃል ይላል
እንዴ ምንድነው ወንጀል? ምንም እኮ አላረኩም። ይሄው ህጉ ብር አትቅደድ፣ የቀደደ እንዲህ ይባል ይላል። ስለዚህ ብር አትቅደድ ስለሚል አንተ ደግሞ ቀደሃል፣ ይሄ ወንጀል ነው ይላል። ወንጀል ነው ብሎ ግን አይሄድም። ምን ያደርጋል? ፍርድ አለ። እሺ ፍርድ ምን ያደርጋል? ይፈርዳል። እንዲፈረድብን ያደርጋል። ነገ 10 ዓመት መታሰር አለበት የሚለውን ፍርድ ደግሞ ያመጣል። ለዛ ነው ህጉ መቅሰፍትን ያደርጋል። ነገር ግን ህግ በሌለበት መተላለፍ የለም። አንድ ሰው ተላለፈ የምንለው ህጉ ስላለ ነው። እሺ እንዳትረሱ። ከዛ ቀጠለ ያደርግና 16-17 ምን ይላል? ስለዚህ ከህግ ብቻ ሳይሆን ኦኬ ለአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው ይላል። ኦኬ ባጭሩ ምን ማለት እንደሆነ ልንገራችሁ። 16 ስለዚህ የተስፋው ቃል ይሄ ታላቅ የሆነ የተሰጠው የተስፋ ቃል በእምነት ነው የሚገኘው። ይህ የተስፋው ቃል በጸጋ እንዲሆን በዕዳ ወይም እንደ ደሞዝ ሳይሆን በምን በጸጋ በስጦታ እንዲሆን ነው። ይህ ደግሞ በስጦታ የሚሆነው በምንድን ነው? በእምነት ነው የሚገኘው። ስጦታው ከማን ነው? ከእግዚአብሔር ነው። እንዴት ነው የተሰጠን? እንዲሁ። እሺ ይህም የተስፋው ቃል በጸጋ እንዲሆንና ደግሞ ይህ የተስፋው ቃል ደግሞ ለተገረዙት ወይ ደግሞ ከህግ ለሆኑት ስለሚገረዙት ወይ ደግሞ በአብርሃም በኩል እየተገረዙ በህግ ስር ለሆኑት ለአይሁዳውያን ብቻ አይደለም፣ ይልቁንስ ግን ከአብርሃም እምነት አብርሃም ሳይገረዝ አይደል ያመነ? እሺ ጨርሻለሁ 10 ደቂቃ ምናምን ፈልዬ 10 ደቂቃ ካለህ ማለት ነው። እሺ ቶሎ እንትን ልበልላችሁ። እሺ እዚሁ ይሁን። ኦኬ ናግባ እዚሁ ይሁን ካልክ ኦኬ ኦልሬዲ እየጨረስኩ ስለሆነ ናይ እሺ እኔ ቶሎ ልቀጥል። እሺ ስለዚህ ምን እያለን ነው? ከህግ በታች ለሆኑት ወይ ደግሞ አይሁዳውያን ለሆኑት የአብርሃም ዘሮች በስጋ የአብርሃም ዘሮች ለሆኑት ለተገረዙት ለነሱ ብቻ ሳይሆን እና እንደ አብርሃም ከአብርሃም ይሄ ፈለጉን ተከትለው አብርሃም ልክ እንዳመነ ላመኑትም የሚሆን ነው። ያ ማለት ከአሕዛብምና ከአይሁድምና ከተገረዙትም ከህግ በታችም ከነበሩና ካልተገረዙትምና የተስፋው ቃል ለሁለቱም ነው። ለምን ዘርህ ይባረካል በአንተ አሕዛብ ሁሉ ይባረካሉ ተብሎ ስለተጻፈ። እሺ ቀጠለ ያደርግና 17 ላይም ደግሞ የሚለው ምንድነው? ተጽፏል ምን የብዙ አሕዛብ አባት አድርጌሃለሁ ተብሎ። ኦኬ የአይሁድ ብቻ አይደለም የብዙ አባት አድርጌሃለሁ ተብሎ ተጽፏል። እርሱ በእግዚአብሔር ፊት አባታችን ነው፣ ለሙታንም ሕይወትን የሚሰጥና ያልሆኑትንም እንደነበረው የሚጠራ አምላክ ነው። ስለዚህ እግዚአብሔር አምላክ የሁሉ አምላክ ነው። ስለዚህ ይሄ ታላቅ የሆነ ስጦታ ታላቅ የሆነ ጸጋ በአብርሃም ዘር ብቻ ለሆኑት ሳይሆን ላልተገረዙትም ነው። ይኸው አብርሃም ሳይገረዝ ስለሆነ ጽድቅ ሆኖ የተቆጠረለት እምነቱ እንዲሁ ለሚያምኑ ጽድቅ ሆኖ ይቆጠርላቸዋል። መጨረሻ ላይ ስለሚደመን ደግሞ ችግር የለውም። 18 ላይ ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሁ ተስፋ ይዞ አምነዋል አብርሃም። ያ ማለት ተስፋ ባልሆነው ጊዜ ማለት በጊዜው አልተፈጸመም አይደል? ያኔ እንኳን ባልተፈጸመበት ጊዜ የሚመጣውን አስቦ አብርሃም ምን ብሏል? አምኗል። እሺ የ100 ዓመት ሽማግሌ ነበር። አዎ እና የ100 ዓመት ሽማግሌ ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ታላቅ የሚያስብለው የአብርሃም እምነት ምንድን ነው? እግዚአብሔር የማይቻለውን እንደሚችል ማመን ማለት ነው። በነገራችን ላይ በአብርሃም እድሜ 100 ዓመት በነገራችን ላይ በጣም ከማርጀቱ የተነሳ ስጋውን ምን ብሏል? ስጋውን ምን አለው? የአብርሃምን ስጋውን ማለት ነው የሞተ ያረጀ ማለት ነው። በጣም ያረጀ ማለት ፈንክሽን እንኳን የማያረግ ልጅ መውለድ አይደለም በጣም አልጋ ላይ ራሱ እንትን ይሄ ከባድ እስኪሆን ድረስ ማለት ነው። እንደዛ እንኳን የሆነ እሷ ራሱ እንደው በዚህ ጊዜ ተጸንሳለች በማይባልበት ደረጃ እሷም ያረጀች የሞተ ስጋ እንዳላቸው እንኳን ያውቃል አብርሃም። የእሷም ስጋ እንዳረጀ የሞተ እስከመባል ድረስ ዋጋ እንደሌለው ሎጂካሊ ማያስኬድ ነው አይደል? ከዛስ እግዚአብሔር ልጅ እሰጥሃለሁ እና ዘርህ ይሏል።
ዘርህን አበዛዋለሁ ይለዋል። ይህን ሁሉ አሜን ብሎ መቀበል ታላቅ እምነት ነው አይደል? አዎ። ስለዚህ የ100 ዓመት ሽማግሌ እያለ ይሄ ምውት የሆነውን የራሱን ስጋና የሳራን ማዕፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ስለዚህ በእምነት ያን ሁሉ ተቀበለ፣ አመነ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት አልተጠራጠረም። ስለዚህ ምን አላለም? እሺ፣ በሚሰጠውን ሁሉ በእምነት አሜን እያለ እየተቀበለ በማመን ጸንቶ ቆየ። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት። ስለዚህ አሁን እኛ እግዚአብሔር ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ስጋውን እንደቆረሰ ደሙን እንዳፈሰሰ በደሙም ስርየት በሆነው ቤዛነት በኩል ሰዎች በእምነት ያንን ትልቅ ጸጋ፣ ያንን ትልቅ መዳን፣ ትልቅ የኃጢአት ስርየት እንደሚቀበሉ ማመን እና አንድ ልጁ ከኃጢአት ሁሉ ነፃ እንደሚያወጣን ማመን። እግዚአብሔር ታላቅ የሆነ ተስፋ ሰጥቶናል። ስለዚህ ያንን ተስፋ በእምነት መጠበቅ ይኖርብናል፣ መጽናት ማለት ነው። ነገር ግን አለ ልብ ብላችሁ ስሙ፣ የመጨረሻው እንትን ነው። ነገር ግን ተቆጠረለት የሚለው ቃል ለአብርሃም የተነገረው ኦሪት ዘፍጥረት 15 እዚህ ላይም 2 ላይም 4 ላይም ያለው ማለት ነው። ይኸው ተቆጠረለት የሚለው ቃል ስለሱ ብቻ የተጻፈ አይደለም፣ ስለ አብርሃም ስለሱ ብቻ አይደለም። እና ስለማን ነው? ስለሱ ብቻ የተጻፈ አይደለም፣ ስለ እኛም ስለ በደላችን አልፎ የተሰጠውን ክርስቶስን እኛን ስለማጽደቅ የተነሳውን መሞት ብቻ አይደለም፣ አልፎ መሰጠቱ ብቻ አይደለም፣ መሞት አይደለም። እኛ ጻድቅ እንድንሆን እኛ በሱ ፊት በእግዚአብሔር ፊት ንጹህ ሆነን እንድንታይ ከሙታን ምን ብሎልናል? ተነስቶልናል። እሺ፣ ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልናል። ስለዚህ አሁን እኛ በእግዚአብሔር አብ በልጁ በመንፈስ ቅዱስ ስናምን ምን ይልልናል? ይቆጠርልናል። ስለዚህ ሰዎች በእምነት ይጸድቃሉ የሚለው ይሄን ይመስላል። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ፈሌ ምርጥ ሰው ዲያቆናችን ትልቁ ላይ ላድርገውና እስከዛ ኮመንት ላይ እንትን ጻፉልኝ። አሮ ነው ከከበዳችሁም ቀጣይ ነገ ምናምን መከለስ ስለምንችል ማለት ነው። የሚከብድም ከሆነ ካልተረዳችሁ ምናምን እሺ ኮሜንት ላይ አደራ ጻፉልኝ ከከበዳችሁ ምናምን ማለት ነው። ሊቀ ዲያቆን እንዴት አሉ? ቆይ ይሄን ማስተካከል አለ። አንዴ ይቅርታ። ትንሽ ችግር አለ። ኦኬ ኧረ ማንን? እኔን ፈለገን ነው የሚሆነው። እኔን እንደዛ እንዳትሉኝ። ኦኬ ይሰማል አሁን? ፓፓ እንኳን ደህና መጣ። ቃለ ሕይወት ያሰማልን መምህር። እጅግ በጣም ድንቅ ትምህርት ነበር። አንተን ተከትለው እንትን ይላሉ። ኦኬ ላስተካክል። ሰውዬው እዚህ ይሻላል። አንተ ቤት የትኛው ይሻላል? ቤት ክፈቻ። እሺ እኔ እኮ ኔትወርክ እንዳያስቸግረኝ ብዬ ነው። ኦኬ ደስ እንዳለ እኔ ችግር የለብኝም። እሺ እንደዛ እናደርግ። ብዙ አንቆይ ማለት ነው። ያ እንትን ይገኝ እንጂ ወንድምህ። እሺ እሺ ችግር የለውም። አሁን እከፍታለሁ። እርሶ ካዘዙ እታዘዛለሁ። አሁን እከፍታለሁ። ያ አይሻልም? ለእኔ ምንም ችግር የለብኝም። ያው ቅድም በአንተ ቤት ምናምን ስለተባለ ብዬ። እሺ ኦኬ እንትን ብለህ እንትን በለልኝ። እሺ አብርሃም ለምንድን ነው እምነቱ ጽድቅ ሆኖ የተቆጠረለት? የሰዎች ስራ በእግዚአብሔር ፊት ምንም ስለሆነ ነው።
በአጭሩ የሰዎች ስራ በእግዚአብሔር ፊት ምንድነው? ምንም ነው። እሺ እንትን ፈሌ ሲከፍት እንትን በሉኝ ንገሩኝ። እሺ በቃ ስለዚህ ሰዎች ማንጠቅም ነን እና ስራችን በእግዚአብሔር ፊት በቂ አይደለም እኛን ለማጽደቅ ወይ ደግሞ ከኃጢአታችን ለማጠብ። ስለዚህ ከኃጢአታችን ሊያጥበን የሚችለው በስጦታ መልክ ነው እንጂ የኛ ስራ ኃጢአትን ሊያሳጥብ አይችልም። ስለዚህ ለአብርሃም ይህ ታላቅ ስጦታ ተሰጠው። ቅዱስ ቄርሎስ ይሄ እንትንን ክፍል ሲተረጉመው ጸደቀ በእምነት ጸደቀ ስንል ያለፈው ኃጢአት ውስጥ ከመተው ድረስ ያንን ሁሉ ተቀብለዋል፣ ያንን ታላቅ ስጦታ። ስለዚህ እንዲያው በጸጋው ነው የምንጸድቀው፣ ኦኬ፣ በስጦታ። ስለዚህ የኃጢአት ይቅርታ የምናገኘው በስጦታው ነው፣ እኛ ስለሰራን አይደለም። አዎ እንዴ በስራማ ቢጸደቅ ኖሮ ግን ኦኬ፣ እሺ፣ በስራ ይጸደቃል የሚል አስተምሮ የለም ቤተክርስቲያናችን ውስጥ። እሺ በጣም ይቅርታ መጨረሻ ላይ በጣም ቸኩዬባቸዋለሁ። ቀን ያስያዝኩት ቀጠሮ ነበረኝ ፈለገ ጋለዛ ነው። እሺ በስራ ይጸደቃል የሚል ትምህርት የለም። አዎ ከኃጢአታችን ትክክል። ስለዚህ ጀስቲፋይድ የምንሆነው የምንጸድቀው በእግዚአብሔር ፊት ትክክል የምንሆነው ኦኬ ከኛ በሆነ ስራ አይደለም፣ ወይ ደግሞ ህግን በመፈጸም አይደለም፣ የኦሪት መስዋዕትን በማቅረብ አይደለም። በስራ ቢጸደቅማ እንደነ አብርሃም እንደነ ሙሴ እንደነ ኤልያስ እንደዚህ አይነት ሰዎች ይገኛሉ ለመጽደቅ ማለት ነው። በስራ ክርስቶስስ ለምን መጣ? ለምን ስለ ስጦታው እናወራለን? በስራ ካወራን እኮ ዕዳ ነው እየሰጠን ያለ ነው። እሺ ዕዳ እየከፈለን ነው እንጂ እየሰጠንም አይሆንም ማለት ነው። ኤኒዌይስ እግዚአብሔር ያክብርልን። ፈለገጋ ነው የሆነ ልጅ የምናወራው ልጅ አለ ላይቭ እዛ። እሺ እና ጥያቄ አላችሁ? እሺ ፕሮቴስታንቶች ሲሉ ልንገራችሁ። እሺ ሐዋርያው ቅዱስ ጳውሎስ እዚህ ጋር ስራ ሲል ምን እያለ ነው? የህግ ስራ እያለ ነው በመጀመሪያ ደረጃ። ግን ደግሞ ለምሳሌ ምን እያልን ነው መሰላችሁ? ለምሳሌ አንድ ሙስሊም አለ። ስለዚህ ይሄ ሙስሊም እንዲጸድቅ ምን ማድረግ አለበት? ለእኔ ቢጤ መመጽወት መጀመሪያ። ስለዚህ ቤተክርስቲያን ሲመጣ ምን እንለዋለን? ወይ ደግሞ ካህናቱ ለእኔ ቢጤ ሰጥተሃል፣ ስንት ጊዜ ጾመሃል ምናምን እንደዚህ ይባላል። እስኪ መልሱልኝ ኮመንት ላይ። እሺ ለምሳሌ ከሙስሊም የመጣ አንድ ወንድማችን ኬኩን የሚባል አላ አሮኑ ወቁት አትወቁት፣ ግን ለምሳሌ ኬኩን ሲመጣ እንዴ ጾመሃል እንዴ? ያለፈው ወር ጾመሃል እንዴ? ሰግደሃል? ኧረ መስገድም አለብህ ለመጽደቅ እንደዚህ ማድረግ አለብህ ወይ? በኦሪት ደግሞ እንትን መስዋዕት ማቅረብ አለብህ፣ መገረዝ አለብህ። እንደዛማ ከሆነ ዕዳ ነው እግዚአብሔር እየከፈለን ያለ ነው፣ ወይ ደግሞ ደሞዝ የሰራ ነውን እየከፈለን ያለ ነው አይደለ? ስለዚህ ጸጋው አያስፈልግም እያለን ነው ማለት ነው። እንደዛ ከሆነ ሰው በስራው ይጸድቃል ካለን፣ እንደዛማ ቢሆን እንደ አብርሃም ትሁት አለ፣ እንግዳ ተቀባይ አለ፣ እግዚአብሔር ወዳጅ የተባለ አለ፣ እንደ ሙሴ እነዚህ። ስለዚህ ጸጋ የሚሆነው ስጦታ የሚሆነው ስራ ሳይኖረው ነው። ስለዚህ ልክ እንደነ ኬኩን አይነት ከሙስሊም ሲመጡ ምን እንላለን? እናስተምራቸውና እመን ከዛ ተጠመቅ። አይጋጭም። የያዕቆብ ስራ እምነት አለኝ ብለህ በመልካም ህያው እምነት ከሌለህ ወይ ደግሞ በመልካም ስራ የሚገለጥ ልክ እንደ አብርሃም ፍጻሜ የሌለው እንዲሁ ዝም ብለህ ብቻ ቴዎሬቲካሊ አምናለሁ የማይሆን እንደዛ የያዕቆብ ከዛ አንጻር ነው እየተናገረ ያለው። እሺ ስለዚህ ሰዎች ያንን ጽድቅ የሚያገኙት በእምነት በኩል ስራ አያስፈልግም ግን ይላል አይልም። ስራ ግን ያስፈልጋል። ኦኬ ስራ ድህነታችን ለመፈጸም ያስፈልጋል። አያስፈልግም ስራ ለሚሉት ያዕቆብ ጽፎላቸዋል። ስለዚህ የያዕቆብና የቅዱስ ጳውሎስ ምንድነው? ያዕቆብ ለጴንጤዎች ነው የጻፈው። ለእንደ ጴንጤ አይነቶች ስራ አያስፈልግም የሚሉ አሉ። ኦኬ ስለዚህ እግዚአብሔር ፊት ትክክል መሆን ማለት ነው ጻድቅ መሆን ማለት። እግዚአብሔር ፊት ትክክል የምንሆነው ኦኬ በእግዚአብሔር ስጦታ እንጂ እኛ ከሰራ ነው አይደለም። እሺ
አይ ነው እንዳይከብዳችሁ። ስለዚህ አብርሃም ይኸው አብርሃም ምሳሌ ተሰጣቸው። አብርሃም ትክክል የሆነው ትክክል ተብሎ ወይ ደግሞ ጻድቅ ተብሎ የተነገረለት ከመገረዙ በፊት ይስሐቅን ከመውለዱ በፊት ገና መጀመሪያ ላይ ያ ግዝረት ወይ ደግሞ ኪዳን ከመሰጠቱ በፊት ነው። እና ለምንድነው የተሰጠው? ስላመነ። ማንን? እግዚአብሔርን። ምን ብሎ አመነ? ታላቅ የሆነ ምድር እንደሚያወርስ ዘሩ እንደሚባረክ ሁሉ ተነግሮት። እሺ። ስለዚህ ሰዎች የህግ ስራ ስለሰሩ ጽድቅን አያገኙ። ስለዚህ መገረዝ አይጠቅም፣ ለመጽደቅ ለክርስቶስ አይጠቅመው፣ ለክርስቲያን አይጠቅም። ስለዚህ ተገረዝ ካልተገረዝኩ አብርሃምን በእምነት መምሰል አለብን። አብርሃም አምኗላ፣ አንተም ለመጽደቅ ልክ እንደ አብርሃም ማመን አለብን። እንግዲህ በቃችሁ እናንተ ሰዎች ፈለጋ እንሂድ አይመስላችሁም? ኦኬ ጋይስ በቃ ፈለገጋ ነው።